ኢትዮጵያ ውስጥ የትኛው እምነት የማምለክ መብት አለ የማንቋሸሽ መብት ግን የለም የመግደል የማንቋሸሽ ቀርቶ ልጨርስ አሁን ለምሳሌ ኦርቶዶክስ ግን ይሄንን ያደጋ ምልክት ባንዲራ አንሳው ጅቦ እሺ አንዴ ቆይ ኦርቶዶክስ በኦሮሚያ ክልል ላይ እየተገደሉ ነው ይከተላሉ አሁን ድምጽ መሆን የሚገባን ለኦሮሚያ ህዝብ ነው ምክንያቱም ኦሮሚያ ለምን አማኞች ይገደላሉ አማኞች አንዴ ቆሎ ተማሪ ተሰዶ ይሄዳል አንተው ክልሉ ላይ ስለሆነ ወደ ኦሮሞ አዞርከው ቅጥረኝነትን ያሳየን አንተ ቅጥረኝነትን የምታሳይ ከእምነቱ በፈጠራ አብለከው ለኦሮሚያ ክልል ኢትዮጵያ አይደለም ወይ የትም ማንም ሀገር ላይ ያሉ መለኩሲዎች እዛ አይኖሩም ወይ እዛ ያሉ የቆሎ ተማሪ አይኖሩም ወይ ኦርቶዶክስ እንዳለ ታውቃለህ ግን ወላሂ አታሹፍ ጅቦ ኦርቶዶክስ እንዳለ ታውቃለህ አለ እኔ የለም አይደለም እና ቆይ ቀስበላ አሁን ለኦሮሞ ነው ድምጽ ምን ነው ትላለህ ኦሮሚያ ክልል ላይ እኮ ቤተ እምነትና ቤተ ክርስቲያን ቢከበር ጾለተኛ መስጊዶች ቢከበሩ ኦሮሚያ ክልል እንጂ ለማንም አይደለም ለምን እንደዚህ ትላለህ አማኝ እኮ ሀገር ብሔር እኮ የለው አንዴ ላውራ የእምነት አባቶች ብሔር ማንነት የላቸው በቃ እኔ ለምንም ሊያስወራኝ አልቻለም እኔ ምንም ላደርጋለሁ ብለህ ቁማር ትሰራለህ ጭራሽ ለምን የኦርቶዶክስና የክርስቲያና እምነት ተከታይ ወንድሞች እሺ ለምን አንተስ ክልል ትመርጣለህ ለምን ክልል ትመርጣለህ ታሳዝናለህ ጅቦ ግን ጨርሻለሁ ካንተ ጋር ምንም አይነት ውይይት አላደርግ እዚህ ላይ ወስኛለሁ አሳፋሪ ነህ እናቴን አሳፋሪ ነህ ኦሮሚያ ክልል አለ አይደል እንዴ ጉዳይ የተደረገው የት ነው ኦሮሚያ ክልል ውስጥ አሁን እኔ እንዳወራ አይፈልግም ምክንያቱም እሱ የፈለገውን ነገር ያወራል እሱ የፈለገውን ደግሞ እኔ ማውራት አልቻልኩም ለዛ ነው አሁን ያልተግባባ ነው ኦሮሚያ ክልል ውስጥ ብዙ ኦርቶዶክሶች አሉ በሚሊዮን የሚቆጠር ኦርቶዶክስ አለ በሚሊዮን የሚቆጠር ሙስሊም አለ በሚሊዮን የሚቆጠር የተለያዩ እምነት አለ አሁን ለምሳሌ እንደ አንዳንዴ ጥላቻም ይመስላል ጥሩ አይደለም ኦሮሚያ ክልል ኦርቶዶክሶች ታረዱ ማለት ሳይሆን ኢትዮጵያ ውስጥ ኦርቶዶክሶች እየታረዱ ነው ድምጽ ነው ምናምን ይሄ ተገቢ ነው አንዳንድ ነገሮች ወደ ፖለቲካ ሲሄዱ በጣም የሚያስጠላ ነገር ነው የሚመጣው በጣም የሚደብር ነገርና ስናወራ እኔ በእምነት ማውራት አልወድም በጣም ከማልወደው ነገር በእምነት ማውራት ነው እና እምነትን ደግሞ ወደ ፖለቲካ ካስታከክ ነው ያልሆነ ነገር ነው ኦርቶዶክሶችን የሚጨፈጭፉት ብልጽግናዎች ናቸው ኦሮሚያ ክልል ሊያጠፋቸው ይፈልጋሉ የባዕድ አምልኮት ምናምን ሰውን ስሜት ውስጥ ተከተዋል ብዙ የኦሮሞ ተወላጆች ኦርቶዶክሶች አሉ በጣም በሚሊዮን የሚቆጠሩ ለነዛ እስቲ ድምጽ እንስጥ ዘራቸውን ሳንወክል አናረገው የፖለቲካ ጥቅም ካልሆነ በስተቀር ይሄ ደግሞ ጥሩ አይደለም ህዝብን ይጎዳል ሰላምን ያጠፋል መጀመሪያ በኦርቶዶክስ ላይ የሚደረገው ጭፍጨፋም ሆነ ግድያ መቆም ያለበት እንደ ብሔር ቁመን ነው አማራ ኦሮሞ ተከፋፍለን አይደለም እምነት የሁላችንም ነው ኦርቶዶክስ ታረደ ከተባለ ትግራይ ውስጥ ያለው ኦርቶዶክስ ይሰማዋል ኦሮሚያ ውስጥ ያለው ይሰማዋል አማራ ውስጥ ያለው ይሰማዋል እምነት በጣም ከባድ ነው ዘር አይመርጥም እምነት ዘር አይመርጥም የሁሉም ዘር ተከታይ አሁን ሙስሊም ተገደለ ሲባል ትግራይ ያለው ሙስሊም ይሰማዋል አማራ ያለው ይሰማዋል ኦሮሞ ያለው ይሰማዋል ሙስሊም ያለበትና እንደዛ ነው መሆን ያለበት ዘር ነጥለን እዛ ኦርቶዶክስ ይታረዳሉ እዛ ምናምን እዛ ያሉት ኦርቶዶክሶች ኦሮሞ ሆኖ ኦርቶዶክስ የሚከተሉት እነሱ ሌላ በቃ ካድናቸው አንዳንዴ የምናወራውን ነገር ጥንቃቄ አሁን ስናወራ ትልቁ ችግራችን ደግሞ እኛ ስናወራ ሚዲያ ላይ ሰውን ያያየን ነው የምናወራው እንደዚህ ብል ሰው ደስ ይለዋል እንደዚህ ብናገር ደስ ይለዋል ይላል የራሳችንን ስሜት አይደለም የሰዎችን ስሜት እየተከተልን ነው የምናወራው ይሄ ደግሞ ገደል ነው የሚከተል ብዙ ሰው ብዙ አይነት አመለካከት ስላለው የዛን ሰዎችን ለማስደሰት የምትናገረው ነገር በቃ ያልሆነ ሙድ ውስጥ ነው የሚከተል አታዳምጥም አትግባባም ግን አንተ ራስህን አሳምን አንድ ወሬ ልታወራ ስትመጣ ህዝቡን ሳይሆን ራስህን ያመንክበትን ራስ አምነህበት ትመጣለህ እና የዛን አመለካከት ታራምዳለህ እንጂ አንተ የራስህን ብቻ ህዝቡን እንትን ነው በቃ ይሄ ጥሩ አይደለም ይሄ አሁን በኦርቶዶክስ ላይ የተደረገው ግድያ ለኦሮሞ ህዝብ ድምጽ መሆን አለበት የኦሮሞ ኦርቶዶክሶች የሚደርስባቸው አሁን እኮ ዘረኝነት አጨልሞን ነው እንጂ ካየነው ኦሮሞም እኮ እየተጎዳ ነው በዚህ መንግስት ይሄ መንግስት ያልጎዳው ያልገደለው ያላጠፋው የለም ለምሳሌ እኔ ይሄን ስሜት ማቀው በትግራይ ነው
አገርን እየገዙ አገርን እያስተዳደሩ የትግራይ ህዝብ የሚጠጣው ውሃ እንኳን አልነበረም። ግን እነሱ ስለሚገዙና አገርን ስለሚያስተዳድሩ የትግራይ ህዝብ ነው የተጠመደ። እንደዛ አይነት ነገር ነው በኦሮሞ ላይ እየታየኛለው እየሆነም ያለው። የኦሮሞ ህዝብ እንደደላው የኦሮሞ ህዝብ በቃ መንግስት ነው በቃ የፈለገውን የበላይነት ይዟል ነው። ኦሮሞ ሂድ ኦሮሚያ ክልል ሸራን ጠፎ የሚለምን ኦሮሞ ስንት ነው? ደምማ የሚያልቅስ ኦሮሞ ስንት ነው? እና ግን አንዳንዴ ስሜታዊ ሆነን ስንናገር ማሰብ አለብን። ጥላቻ ደግሞ መጥፎ ነው። እያደገ እንደቀላል እያደገ ሲሄድ ህዝብን እንደ ህዝብ መፈረጅ ይሆናል። ህዝብን እንደ ህዝብ ማጥፋት ይሆናል። መጨረሻ ላይ 95 ለ5 የትግራይን ህዝብ እናጠፋዋለን ምናምን የመጣው በዚህ ጉዳይ ነው። እግዚአብሔርን እየቀለድኩ አይደለም። አንዳንዴ እንደዚህ አይነት ነገሮች እንዳይፈጸሙ እኔ በትግራይ ላይ የደረሰው በአማራ ላይ እንዲደርስ አልፈልግም። አማራ ክልል ላይ አሁን የሚደረገው ጭፍጨፋ የሚደረገው ግድያ ከትግራይ ያልተናነሰ ይሄም እንዲቆም እፈልጋለሁ። ዝም ብለን እንትን አናውራ። እናቴን በጣም ጎጂ ነው ነገር። አባላችን ቡላላ ልኳል፣ ሚጣዬ ልካለች፣ እናስገባለን። እሺ እና ወንድም እህቶቼ እያሰብን እናውራ። ኦርቶዶክስ ስንል በተለይ ዘር መለየት የለብንም። አሁን የሚፈጠረው ነገር ኦርቶዶክስ ሲባል አማራ ብቻ አድርገው የሚያስቡ ሰዎች እየተፈጠሩ። ኦርቶዶክስ ማለት የሁሉም ብሔር ብሔረሰቦች እምነት ነው። ገባሽ? ይሄን ነገር ማስታገስ አለብን። ስናወራ በተለይ በእምነት ጉዳይ ስናወራ በጣም በልዩነት መጠንቀቅ አለብን። እንደ ዘር እንደ ምናምን እንደ ፖለቲካ አይደለም። እምነት በጣም እንትን ነገር አሁን በዘር ስንዋጋ በዘር ስንገዳደል ድንበር አለ። ትግራይ ክልል፣ አማራ ክልል፣ ኦሮሞ ክልል የሚባላል። በእምነት ግን ከተገዳደልን ከጀመርነው ግን ጎረቤትን ነው የምታርደው። ክልል የለው። ኦሮሞ ሞጣ ሲል እዛው ያገኘው ነው የሚያርደው። አማራ ሞጣ ሲል እዛው ያገኘው ነው። እምነት በጣም አስጊ ነው እና ስለ እምነት ስናወራ በጣም ጥንቃቄ ማድረግ አለብን። ስለ እምነት ደግሞ የእምነት አባቶች ቢያወሩበት ከመንግስት ጋር ቢነጋገሩበት መልካም ነው። ህዝብ ላይ ከወረደ ህዝቡ እንደምታዩት ነው። አንዱ የሚያወራው ስሜቱን ነው፣ አንዱ የሚያወራው ለሌላ ስሜት ነው፣ አንዱ የሚያወራው ድብልቅልቁና ድብልቅልቁ ወጡ ወደ ጸብ ነው የምንገባው። ይህንን የመሰለ ዕውቀት ማስጎበኛችሁና ማሳያችሁ ፕሮፌሰር ሲንፌክሰስ አያጅቡ ባላለው ቡላላ እባከን ፕሊዝ። አቤት ዕውቀት አቤት አነጋገር። ኦኬ ትንሽ ባይዘዌ ኦሮሚያ ክልል ውስጥ ሰዎች እየሞቱ ነው። ኦሮሚያ ክልል ደግሞ ህዝብ እየሞተ እንደሆነ ሁሉም በያለበት ድምጽ ቢሆን ትክክል ነው ብዬ አስባለሁ። የኦርቶዶክስ እምነት ተከታይ ብቻ አይደለም ድምጽ መሆን ያለበት፣ ወይም ደግሞ የኦሮሞ ህዝብ ብቻ አይደለም ድምጽ መሆን ያለበት። ሰው እየሞተ እስከሆነ ድረስ ነፍሱ እየወጣ እየተገደለ እስከሆነ ድረስ ሁሉም አካባቢ ያለ እምነት ተከታይ የኦርቶዶክስ እምነትም ተከታይ መናገር መጮህ አለበት። ሲጮህ ግን የኦሮሞ ህዝብ እንደሞተ ቢናገር ምንም ጉዳት የለውም። አማራ ክልል ውስጥ እንደዚህ አይነት ነገር ሲከሰት አማራ ክልል ውስጥ ህዝብ እየሞተ እንዳለ ሁሉም ቢናገር፣ ትግራይ ክልል ውስጥም እንደዛ ሰው ሲሞት ሁሉም ቢናገር አሪፍ ነው። የተሻለ ድምጽ ይኖራል። ያን ነገር ማስቆም ይችላል ብዬ አስባለሁ። እምነትን ከእምነት ደግሞ ኮምፔር ማድረግ ልክ ነው ብዬ አላስብም። አሁን ሬቻ የተከበረ እንደዚህ የኦርቶዶክስ እምነት ተከታዮች የተገደሉ ነው ስትል የሚታየው ነገር በኦርቶዶክስ እምነት ተከታይ ህዝብ ስሜታዊ በማድረግ ሌላ ፖለቲካ መስራት ነው የሚመስለው። ይሄ ልክ አይደለም። በኦርቶዶክስ እምነት ተከታይ ህዝብ መነገድ ይሄ በጣም ቀይ ካርድ ነው ብዬ ነው ማስበው። እነሱን ስሜታዊ በማድረግ ኮምፔር ከሌላ እምነት ጋር በማድረግ ስሜታዊ አድርጎ የሚፈልጉትን የፖለቲካ አጀንዳ የሚያራምዱ ሰዎች በጣም አሳዛኝና እንጭጭ ናቸው ብዬ ነው ማስበው። ምክንያቱም የእምነት ነገር በእያንዳንዳችን ጎረቤት ቤት ሳይሆን የሚመጣው በየቤታችን ነው የሚመጣው። በአንድ ቤት ውስጥ የተለያዩ እምነት ተከታዮች አሉና እነሱን እምነት ተከታዮች ማናቆር ማለት እርስ በርስ እንዲጫረሱ ማድረግ ነው ብዬ ስለማስብ እምነትን ከእምነት ኮምፔር እየተደረገ ችግር ውስጥ እንዲገቡ ማድረግ ልክ ነው ብዬ አላምነው። ይሄን አካሄድ ቢቆም ቢስተካከል አሪፍ ነው። ኢትዮጵያ እንደ ኢትዮጵያ የምንወዳት ከሆነ አንድ እምነት ሲጎዳ ሁላችንም እንቆማለን እንጂ ለዛ እምነት ሙስሊሙም ኦርቶዶክሱም ሁሉም ይቆማል እንጂ። ቡላላ አጠር እያደረግን እንድናወራ እምነት ብሔርን አይወክልም። እምነት የሁሉም ብሔር ብሔረሰቦች አንዱ አካል ነው። በእምነት የተሳሰረ ፍጹም ዘር ሊበትነውም ሊበታትነውም አይችልም። ኦርቶዶክስ ማለት በትግራይ የሚገኘው በአማራም
በተለያዩ በኦሮሞ የሚገኙ አንድ አይነት አምልኮ ያላቸው አንድ ህዝቦች ናቸው። እኛ ኢትዮጵያውያን ብንከባበርና ብንዋደድ የት በደረስን። ተከባበር። የመጨረሻው ሐሳቤ ደግሞ እምነትን ከእምነት አናወዳደር። ያ መጥፎ ዛሬ የፕሮግራማችን መርሃ ግብር የሚሆነው ባለስልጣናቶች ስልጣን ያገናኛቸዋል፣ እኛ ወጣቶች ደግሞ ሚዲያ ያገናኘናል። እንደነሱ ብንግባባና ብንመካከር መልካም ነው። ሚጣ ይህ ላንቺ የተሰጠ ድል ነው። እናመሰግናለን። አቤት አቤት ግን ባይዘው በኮሜንት እንዘርፉኝ እኔ አላያችሁ መቃ ያጣፍኩብክ ነው ማወራሽ። ኤኒዌይስ ወደ እንትኑ ወደ ቶፒክ ስገባ ቤቢዬ ምን አለ መሰለኝ አሁን ቶታሊ ከተባለው ነገር ጋር ማለት የተለየ ሐሳብ ነው። ሰው የፈለገውን የማመን መብት አለው። ባይዘው አይደለም ሪቻን የፈለገ ይመኑኒ ችግር የለብኝም በእምነቱ ፈርሰናል። ማንንም የፈለገውን እምነት የማመን የማራመድ እኔ ለፍቅር ሲዝሙላ እንደ ቸርች ነገር ወይ እንደ የሆነ ነገር ቢፈቀድለት ደስተኛ ነኝ። ገባ ችግር የለብኝም። ወደ ጉዳይ ወደዚህ ወደ ጭፍጨፋው ስትገባ ግን እኔ እንደ አንድ ኦርቶዶክስ አንደኛ ኦርቶዶክስ አቋም ሊኖራት ይገባል። ራሷን ማስከበር አለባት። ዛሬ ብቻ አይደለም እኮ የሚጨፈጨፈው መነኩሴና ቄስ ዛሬ ብቻ አይደለም የሚገደለው። ከዋልድባ ጀምሮ ሲጨፈጨፍ ሲቀጠቀጥ የነበረ ሆ ብለው ይነሱና የሆነ ሰዓት ላይ ምን እንደሚወጋቸው አይታወቅም፣ ያቀዘቅዙታል ራሳቸው ማለት ነው። ስለዚህ ኦርቶዶክስ ራሷን ታስከብር፣ አቋም ይኖራት። አንድ ቤተክርስቲያን ራሷ በቃ የራሷ አቋም። ምክንያቱም እኔ ምን አወዳደርኩ ይመሰለ ይሄ ችግር አማራ ክልል ላይ ሆኖ ቢሆን ምላሳቸውን ስለው ፖለቲካ ሊሰሩ ነበር የሚመጡት። የሙስሊምም ሆነ የየትኛውም ቸርች በአጋጣሚ እንደንት አጋጣሚ ወይንም ወይ መቃጠል ወይ የሆነ ነገር ሲደርስ ምላሳቸውን አሹለው ፖለቲካ አዲስ አበባ ሳይቀር ሰልፍ ይወጡ ነበር። ገባ ያየነውም ነገር ስላለ ነውና እኔ ለኦርቶዶክስ ማስተላልፈው በቃ ያቋም ሰው ሆኑ ነው አለቀ። ወይ እንደ አቡነ ጴጥሮስ የእምነት አባቶች ተሰውታችሁም ታሪክም ሰርታችሁም እንደነሱ ሆናችሁ ለፉ። ካልሆነ ግን የአንድ ቀን ወይ የሁለት ቀን ወሬ ሆኖ እንዳይቀር ማስከበር ያለባችሁን ራሳችሁ ነው። በሲኖዶስ ላይ ሲኖዶስ ሲመሰረትባችሁ ላያችሁ ላይ ሃይማኖት ከፖለቲካ የተገለለ ነው ይባላል፣ ግን አይደለም። ኦርቶዶክስ ውስጥ አለ ፖለቲካ። ዛስምንስ ማለት ከናንተ ላይ ኦቨር ሆኖ የሚወስን ከፍ ዝቅ የሚያደርጋችሁ አለ። ስለዚህ ያንን ተጋፍጣችሁ ያንን ሰው አውጥታችሁ ኦርቶዶክስ ራሷን እስካላስከበረች ድረስ ነገም ከነጎደም ዛሬም መጫወቻ ትሆናለህ። ላይክ ላይ ከፈለገ ነገ አብይ አህመድ እኮ አንስቶ ሌላ ሲኖዶስ ፈጥሮ የነው ቄስ ተቀበል ብሎ ይሰጣል። ልክ ሙፍቲን እንዳረጋቸው ማለት ነው። ስለዚህ ያ እንዳይሆን ኦርቶዶክስ አቋም ይኖራት እንደ ቤተክርስቲያን። ለኦርቶዶክስ ፓትሪያርኩም ሆነ ቄሱም አስተማሪም ሆነ ምን መሽለጥላጡን አቆማችሁ አቋም ይኖራችሁ። በቃ ቆራጥ እስከ መሰዋት ዋጋ እስከ መክፈል። ደግሞ ባይዘው ደስ የሚላችሁ የክርስቲያን ነገር በጣም ይሰማል። ናይጄሪያ ውስጥ አይታችኋል። ለተገደሉት ትራምፕ ያስተላለፈውን መልእክት አይታችኋል። ስለዚህ ድምጻችሁ በደንብ እንዲሰማ በደንብ መጮህ በደንብ አቋም እንዲኖራችሁ ያስፈልጋል። አሁንም ያቋም ሰው ሆኖ ላለው እሺ ሚጣይ ሐሳብሽን እንዲህ አጠር አድርገሽ ስላቀረብሽ በጣም እናመሰግናለን። በሳልናት ሚጣ ስትናገር ጥንቃቄ ታደርጋለች። እምነት ዘርን ስለማይወክል እምነትን ወደ ዘር አንውሰደው፣ የከፋ ነገር እንዳይመጣ እባካችሁ። ጃነኒ ይህ ያንቺ ድል ነው። አጠር አድርገሽ ተጠቀሚ። አቤት ወቀት አመሰግናለሁ። ኦኬ ጆይ ኢዛና ሚውታር ስለዚህ ሚውዛር እስቲ ቤቱን እንዴት እየሄደ እንደሆነ እንድ መሀል ላይ ጥልቅ ማለቱ ምን ይሰራልሃል? ቀጥ ጃንዬ ማቤብ እኔ ብዙ አላወራም ሲጀመረ ግን አርሲ ላይ አሁን እኔ የአርሲ ልጅ ነኝ። አርሲ ውስጥ ነው እየኖርኩ ያለሁት። ግድያውን በአርሲ ውስጥ ነው። ግን ኦርቶዶክስ ስትሆን ምን መሰለክ በዘር ይከፋፈላሉ ወይ ደግሞ አማራ ነው ኦሮሞ ነው እየተባባሉ ጭራሽ ወደ ሌላ ነው የሚወስዱት። የሞተ ሰው እስከሆነ ድረስ ወጥተ መቃወም እስከምትችል ትቃወማለህ አይደል እንዴ?
ማለት ባለስልጣኖች አሁን ዝም ብለው ጭጭ ብለው ኦርቶዶክስ ሲሞት ሰው ነው አይመስላቸው እና ምን እንደሆነ ባላቅም ሁሉ ባለስልጣኖች ኦርቶዶክስ በተለይ ዝም ነው ወይ ደግሞ አማራ ነው እየሞተ ያለው እኔ ምን አገባኝ ይላል ኦሮሞ ኦርቶዶክስ አለ አማራ ጥምብ ጋላ እምነት የለውም ሲባል እኛ እምነት አለን እኔ አሁን ለምሳሌ ኦርቶዶክስ ልጅ ነኝ እምነት የለሽም ጋላ ምን እምነት አለ ነው የሚባለው ግን እኔነቴን እየሞትኩ ነው እዚህ ጋር ገባ ከደል ኦርቶዶክስ ሲሞት ባንድ ነው በመስቀል ነው የምትሞተው እንጂ ኦሮሞ ወይ አማራ ስለምን አይደለም የምትሞተው እና ይሄንን ህዝብ ማስረዳት በጣም ይከብዳል ጭራሽ ወይ ወደ ሌላ ነው የሚወስዱት እዛ ጋር ደግሞ ኦርቶዶክስ ሆነ ኦሮሞ ስትሆን የኦሮሞ ጥላቻ ያለባቸው ኦሮሞ ካልሆኑ እንትን ኦርቶዶክስ እምነት የአማራ ነው ኦርቶዶክስ እምነት የአማራ ነው ስለዚህ ኦሮሞ ሆነ ኦርቶዶክስ ስትሆን በጣም ነው የምትቸገረው ጌታን ነው መልክ ከመለ በላይ በጣም ነው የምትቸገረው ከሁሉም ጋር እዚህ ጋር ስትመጣ አማራ ጋር እምነት የለውም ይላል እዛ ጋር ስትሄድ ደግሞ ቆማጣ እንዴት ነው የቆማጣን እምነት ያመንክ ኦሮሞ ነው የምትባልና እዚህ ላይ ፍትህ የሚጠይቅ የለም ሁሉም ዘዛለን ነው የሚለው እንጂ እየሞተና ነው ያለነው የሚጮልን ሰው የለም የሚል ሰው አንድ የለም እኔ በጣም ነው የሚያሳዝነኝ አንዴ ጃነኒ አንዴ ሚውት አድርጊ ትንሽ ገብቷል አንዴ ኦኬ አው ጃነኒ የተናገረችው ነገር እንዴት ውስጣችሁን አላመመው ጃነኒ የተናገረችው ነገር ሐሳባችሁን እንድትቀይሩ አላደረገ ትልቅ ነገር እኮ ነው የተናገረችው እናቴ አለማሰብ እኮ ኦሮሞ ነው ኦርቶዶክስ ስትሆን በኦሮሞም ትጠላለ በአማራውም ትጠላለ ኦሮሞ ብለን እምነት ኦሮሞ ብለን ፖለቲካ መናካይደው ነገር የሚጎዳ አሁን አርሲ ውስጥ ለታረዱት ለተገደሉት ለኦሮሞ ህዝብ ድምጽ ስንሆን ጌታን ነው የምላችሁ እንዲወስዳችሁ ሌላ ቦታ ፖለቲካ አትስሩበት ይሄ በጣም ብልግና ነው በጣም የሚያስጠላ ነገር የዘር ክፍፍላችን እንደገና የእምነት ክፍፍል ላይ መግባት ማለት በጣም ያስጠላል እና ፍትህ ስትጠይቁ ህዝብን አክብራችሁ ህዝብን ሳታንቋሽሹ ያ ህዝብ በዘር ባትገናኝ በእምነት ያገናኛል እምነት ደግሞ ትልቅ የሰው ልጅ መቆሚያ ምሰሶ ነው እና ስትጠላ አምረ ኦሮሞን ስትጠላ ኦሮሞ ውስጥ ሙስሊም አለ ክርስቲያን አለ ጴንጤ የተለያዩ እምነቶች አሉና ራስህንም እየሰደብክ ነው ኦሮሞ ስትሰድብ አንድ ትልቅ ሼክ እየሰደብክ አንድ ትልቅ ቄስ እየሰደብክ እና ይሄን ነገር ማቆም አለብህ በመግባባት በመረዳዳት ከሆነ ባለስልጣናቶች የትም አይሄዱ የኛን መባላት እኮ እነሱ ይፈልጉታል ወንበራቸው እንዲጸናላቸው ጌታን እንዋደድ ኦሮሞ ከአማራ የሚለየው የለም ከትግራይ የሚለየው ነገር የለም ትግራይም እንዲሁ ከአማራ የሚለየው እኩል ነን ሰዎች ነን በሰውነታችን እንበል ጃነኒ የተናገረችው ነገር ልክ እናቴ ልክ አንዳንድ ገደቦች የአማራ ልጆች ቆማጣ ምናምን ብዬ ብሳደብ ግን አበሬ ቤተክርስቲያን ቆሞ ከአማራ ልጆች ጋር ነው ገባክ አይደል እምነት ያገናኘናል የሆነ ቦታ በዘር ብንለያይ እምነታችን ግን እንገናኛለን ሙስሊም የኦሮሞ ሙስሊምና የአማራ ሙስሊም በጣላ መስጊድ ይገናኛሉ እምነት ምንም ቢሆን እምነት ነው እንኳን አማራ ሞተ እንኳን ኦሮሞ ሞተ ማለት የለብኝም እዚህ ጋር ኦሮሞም እምነት ነው እንትን ነው ብሔር ቢሆንም አማራም ብሔር ነው መብት ነው እሱ ወዳ አይደለም መትቀባበት ግን ይሄናል በተለይ አሁን ኦሮሞ ሞተ አማራ ሞተ በሳል ንግግር ነው ያርግሹ በጣም ደስ ብሎናል ጌታን እኔ ሞዴሬተር ሁሉ ሰጥሻለሁ አብዲሳ ደግሞ የእምነት አባታችን እዚህ ያሉ በደንብ ነው የሚያብራሩልን ስለምለች ምን አልከኝ ወደ ሳራ ቴንክ ዩ አጠራርጌ ተናግሬ ወደ ስራ ልሄድ ጅቦዬ ሶሪ እሺ ፓስተር እርሶ የእምነት አባትም ስለሆኑ ቢቀድሙ ምንም ችግር የለም ሳርዬ ይቅርታ እሺ እኔ እናት አንቺ አስተዋይ ምነሽ እዛ ላይ ያላችሁ ወንድሞቻችን አንድ ተለቅ ያለ ሰው ሲመጣ አሳልፎ በመስጠት የታወቁ ፓስተር ናቸው አሜሪካ ላይ አገልጋይ ናቸው እግዚአብሔር ይባርኮት እኛንም ይባርከን ጌታ የሁላችንም ነው የርሶ ብቻ አይደለም እሺ ይቀጥል እሺ ተባረኩ እግዚአብሔር ይባርካችሁ በጣም ጥሩ ነገር አነሳው ጅቦዬ ምንነው እሱ ሃይማኖት ፐርሰናል ጉዳይ ሰው ሃይማኖት የሚኖረው ለራሱ ነው የሚጠቅመው
ማንም ላይ ጥሎ የትም መግባት አይቻልም። ሃይማኖትን የሚያድህ ራስህን ነው። ሰው ሃይማኖቱ የትኛውም ቦታ ላይ ሊመከር ይገባ። ትግራይ ሄደ ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ሆን ትችላለህ። ይሄ እግዚአብሔር የሰጠ ጸጋ ነው። ገብቶሃል? ሃይማኖት የሚያገናኝ ከአምላክ ጋር ብቻ ነው። ይሄ የፖለቲካ የምናምን ጉዳይም አይደለም ሃይማኖት። እኔ አሁን አርሲውስ ለተገደሉ ሰዎች በጣም አዝኛለሁ። ተወልጄ ያደግኩትን ያሰላ ነው አርሲውስ ማለት ነው። ስለዚህ እንደዚህ አይነት ነገር አለ። ሰዎችን ደግሞ ባያገ የፖለቲካ መጥቀሙ አይጠቅም። ኦሮሞ እንዳልከው ፕሮቴስታንት ነው። እኔ ኦሮሞ ፕሮቴስታንት ሃይማኖቱን የተቀበልኩት ከብልጽግና አይደለም። እኔ ከ20 ዓመት በፊት የነበርኩ ሰውዬ እዛ ቦታ ሳመልክ የነበርኩ ጠፍቼ ተመልሼ እንደገና ነው አልደስኩት ሃይማኖት ገባል። ድሮም ነበር ኦሮሞ፣ ድሮም ነበር ኦርቶዶክስ ኦሮሞ፣ ድሮም ነበር ሙስሊም ኦሮሞ። ስለዚህ ምንም የሚያገናኘንና የሚያጋጭ ጉዳይ የለም። እባካችሁ ሰፈን እንበለ። ሃይማኖትን ዘርን አንድ ላይ አናገናኝ። አሜሪካ ነገር መጣ የፈለከውን ነገር ልታመልክ ትችላለህ። በሃይማኖት ውስጥ መንግስትም አይገባም፣ ማንንም አይገባም። በፈለከው በድንጋይ ማመን ትችላለህ ወንድሜ። ኢትዮጵያ ውስጥም ማንንም በፈለገው ነገር ማመን ይችላል። መንግስትም አይገባም፣ ጥልቃ ማንንም አይገባም። አንዳንድ ግለሰቦች የፖለቲካ ጥቅም ለማግኘት በየመንደሩ እየዞራችሁ ፖለቲካ እየሰራችሁ ህዝባችንን አታባሉት። ያለፈው ይበቃናል። ሁላችን በሃይማኖታችን እየጸለይ፣ ሙስሊሙም ዱዓ እያደረገ፣ ካቶሊኩም ኦርቶዶክሱም እየጸለይ ሀገራችን ሰላም ማምጣት። ፍቅር ከንቱ ነው የሚለው መጽሐፍ ቅዱስ። ፍቅር ያሸንፋል። ሁሉ ነገር መሰረቱ ምንድነው? ፍቅር ነው። የሃይማኖት እኮ የመጨረሻው መሰረት ምንድነው? ፍቅር ይኑራችሁ ነው የሚለው የእግዚአብሔር ቃል። ስለዚህ በፍቅር አብረን መኖር ይሻለናል። ጅቦ እየተባረክ ሌላም ሰው እየጠበቀ ነው። እንዳላበዛው እንዳላንዛዛው እግዚአብሔር ይባርካችሁ። ሀገራችንን እግዚአብሔር ይጠብቅ። ቴንኪው ስላዳመጣችሁ እድሉን ስለተሰጠኝ አመሰግናለሁ። እርሶን የማዳመጥ ግዴታ አለብን ፓስተር። እግዚአብሔር ከርሶ ጋር ይሁን። ይጸልዩልን። የዶላራን ጉዳይ ደግሞ በውስጥ ያውሩኝ። እግዚአብሔር ምን ይላል? ካላህ አካፍል ጨምርልሃለሁ ይላል። እርሶ ቃሉን በደንብ ያውቁታል። እየሰሙኝ ነው ፓስተር? ሁለት ያለው አንዱን ይችላል። በጣም ቅዱስ እግዚአብሔር ይባርኮት። ቁጥሮትን በውስጥ ላኩልኝ። ቃሉንም እንደ ቃሉ ተግባር ላይ ብናውለው እግዚአብሔር ይደሰታል። እግዚአብሔር ደስ ይለዋል። ያለው ለሌለው ይስጥ። እግዚአብሔር ይባርኮት። ሳርዬ እባክሽ እንደው እድሉንም አሳልፈሽ ስለሰጠሽ እግዚአብሔር ይባርክ። አይ ለኔ ሲሰጡ ደግሞ ለርሶ ያው እኔም ቦታው አመሰግናለሁ እድሉ ስለሰጠኝ ጆዬ። እዚህ እንደነ ያሳዝናል። እኔ የገደላቸው እንኳን አላወቅኩም፣ ግን ታጣቂዎች ናቸው። ማን የገደላቸውን ብታብራራው አሪፍ ነው። ለምን ማውገዝ ካለብን መንግስት ሆነ ነው መሰለሽ። ሳርዬ ኢትዮጵያ ውስጥ ሰው ይሞታል እንጂ ገዳይ አይታወቅም እንዴ? ለምንድን ነው የማይታወቀው? ሟች አለ፣ ገዳይ ግን አይታወቅም። በቃ መንግስት ነው። ምንድን ነው የምታውቀው? እሱን እናጠናለን። እሱ አይታወቅም። እሱ እኮ ነው አሁን ችግር ያለን ነገር። ሟች አለ፣ ገዳይ ግን የት እንደሚገኝ አይታወቅም። ድምፅ እንድንሆን እኮ ነው በደንብ ግልጽ ሆኖ። ገዳዩ መንፈስ ነው። እዚህ ነው ስትይ እዛ ነው ስትይ እዚህ በቃ ድብልቅልቅ ነው ገዳዩ። አልኩሽ እኮ መንፈስ ነው። ሟች ግን ነፍ ነው። ግን ገዳዩ መንፈስ ከሆነ ቪዲዮ ቀርጾ እኔ በጣም የሚገርመኝ ኢትዮጵያ እኮ ቡዳላ አንድ ነገር ልንገር። አሁን ኢትዮጵያ ውስጥ የሚሞቱ ሰዎች ገዳያቸው እዚህ ነው እዛ ነው አትሉም። በቃ ዝብርቅርቅ ያለ ነው። መንግስት የሚያመጣው አለ፣ የመንግስት ተቃዋሚዎች የሚያመጡት ነገር አለ። ፍጹም የተደበላለቀ ነው ገዳዩ። ሌላ አሁን እንዲህ ልበል ከባድ ነው። በቪዲዮ የተደገፈ መግደል እየታየ ገዳዩ ለመያዝ እና ቡላላ አሁን መንፈስ ካሜራ ይዞ ይቀርጽ ነው የምትለው? እንግዲህ ገዳይ የለም በሚለው እንወያይ። ግድ የለም እሱ ነው የሚያዋጣ። ገዳዩስ ስልክ ነው የሚይዘው ማለት ነው። አይ ችግር የለውም። ግን በዚህ አጋጣሚ ቡላላ ችግር የለውም። አንተ ደግሞ ብልጽግና እንዳይነካብህ ነው። ማንም ገዳይ የለም። እኔ የብልጽግና ደጋፊኛ አይደለም፣ ሐሳቤ ነው። ችግር የለውም ቡላላ። ግን ምን እንደሆነ ታውቃለህ? ፍትህ ነው። ፍትህ እንዲያገኝ ከሆነ ማህበረሰቡ የሚገድለውም ሰው ማን እንደሆነ መንግስት ከሆነ ለመንግስት አካል እጅህን ሰብስብ ይባላል። ሰው ከሆነ ዝም ብሎ ሽፍታ ከሆነ ደግሞ ህብረተሰቡ እንዲተባበር ለማለት ነው። ኤኒዌይስ ደህና በእንደዛ ጭራሽ ስለ እምነት እያወራን ያስተራወቀ ወይ ፍቅር የሚለው
እና ምንድነው ጅቦ መሰለ በተለይ በእምነት ማለት ነው እምነት በሂዩማኒቲ ስለማናስብ ነው ኢትዮጵያውያን እስካሁን ገና አልሰለጠንም ዝም ብለን አገራችን እንወዳለን ኢትዮጵያ የሚል ዘፈን ቀይ ቢጫ ቀይ አረንጓዴ ምናምን ምንለው ዝም ብለን እናጓራው ነገር አለና በሂዩማኒቲ ብናስብ አንድ ሰው በድንጋይ ይመን በሸማይ ይመን የራስ የሆነ እምነት አለው አንድ ሰውና ሰው በመሆኑ አንደኛ ነገር ታከብሯለህ ከዛ ደግሞ ያንተ እምነት ስታከብርለት አንተንም ያከብራል ይሄ መከባበር ኢትዮጵያ ውስጥ አሁን እየጠፋ ነው ቶታል የለም በቃ ሙስሊም ከዛ ደግሞ ድምጽ የሚኮነው ደግሞ እየመረጡ የሚያለቅሱታል ኢትዮጵያ ውስጥ ደግሞ አሁን እዛ አሩሲ ኦርቶዶክስ ከተነካች ዋይናት ከጫፍ እስከ ጫፍ የማይነሳ ኦርቶዶክስ ብቻ አይደለም ማውገዝ ያለባት እኔ ሃይማኖት ያለው እኔ ሙስሊም ነኝ ሰው ለምን ይሞታል ነገ ጧት እኔ ቤት እስከሚገባ ለምን እጠብቃለሁ እና ይሄንን የሁላችን መንፈስ ከሆነ እኔ አሁን የሰለጠነ ሀገር ነኝ ያለሁት ጴንጤ ሀገር ነኝ ያለሁት ሂጃቤን ለብሼ ክብሬን ተጠብቀውልኝ ለዛውን በቃ ተከብሬ የምኖርበት ሀገር ጴንጤ ሀገር ነው ስዊድን ጴንጤዎች ናቸው እንዳለ ግን በቃ የሰው እምነት ያከብራሉ ኦርቶዶክስ ሲሆን የራሱ ቤተክርስቲያን አለው እኛ ግን ሰው ሀገር መተን እንኳን በሃይማኖት ስንጣላ በዘር ስንጣላኮ ኦርቶዶክስ ውስጥ የነበረ ትግሬ ተጨፍጭፎ ከቤተክርስቲያን ተባረዋል እኛ የራሳችን የነበረን መስጊድ ድምጽ ሆነን ስንላቸው እንኳን ትግሬ ብቻ ነው እንደ ተመታው ሁላችን የተመታነው ድምጽ ስላልሆነ እኛ ደግሞ ጥለን ወጣን ራሳችን ያቋቋምነው ነጃሽና ይሄ ድርቅና ማለን ትዕቢትም አለ በቃ ይሄ ሰው ሀገር ሄደን እንኳን ገና ጭንቅላታችን አልተቀየረም ኢትዮጵያውያን ስንባልና አሁን ደግሞ የአሩሲ ህዝብ እየሞተ ከሆነ ከጫፍ እስከ ጫፍ ማውገዝ ነው ያለበት መንግስት ሶሪ አሩሲ አይደለም አርሲ ብለሽ ጥሪ አርሲ ኦኬ ሶሪ እና ሶሪ ለቃላቱ እና ምንድነው አንድ ሰው መሞት የለበትም አንድ ነፍስ ለራሱ ቫልዩ አለው ትርጉም አለው እኛ ጋር ግን ሰው ረክሰዋል በቃ ሞተ በቃ ዝም ትላል አሁን እየለመድነው እየመጣ ነው ባይዛው ቀላል እንዳይመስላችሁ ከዛ እርስ በርሳችን እየተላለቀን ይሄው ወጣቱም እየፈለሰ እየወጣ በረሃ እየኖረ ነው አገሩ ጥሎ እየወጣ ነው መንግስት ደግሞ ዴንታ የለውም እኔ እንጃ ምን እየሰራ እንደሆነ ራሱም አይታወቅ ነው የኢትዮጵያ መንግስት የኮሪደር ልማት ብቻ ነው የሚያውቀው እና ማህበረሰቡ ማየት ማዳመጥ መቻል አለበት እምነቱን ማክበር ሰው ስለሆነ በሰውነቱን ማክበር መከባበር ራሳችን ህብረተሰቡ ማለት ነው መንግስት እንኳን ሰልፍሽ ቢሆን ህብረተሰቡ ግን እርስ በርሱ የሆነ ሰው ሲሞት መደንገጥ አለብን አሁን በኦሮሚያ ክልል በአማራ ክልል ማይቻለውኝ እና ስትቀጠቀጥ ጭንቅላቷ የትግራይ ውስጥ የነበረው ማለት ነው አሁን እናንተ ጋም እየመጣ ነው ኢትዮጵያ ውስጥም እየመጣ ነውና ኢትዮጵያ አልኩኝ እንዳለ ኢትዮጵያ ውስጥ ተበትኗል ይሄ ነገር ይሄ በሽታና ማውገዝ መቻል አለብን ለማለት ነው ሶሪ አበዛው በጅቦይ ቴንክ ዩ እሺ በጣም እናመሰግናለን ወንድማችን ኢዙ ተቀጥላለን እሺ የተከበሩ ጅቦ እንዴናችሁ ሁላችሁ ሳሪ በእውነት አፌ ላይ የነበረው ነገር ልናገሩ ብዬ አዘጋጀሁት ነገር ነው የተናገርሽው በቃ እሺ ስለቀደመች ወደ ቡላላ ሚውት አድርግ በቃ አንቺ ያልሽው አልካል በቃ አለችው መድገም አያስፈልግም እሺ ቡላላ ቡላላ ጅቦ ተናገር እዚህ ዋ ተናገርሽልኝ እኮ አለ በቃ ተናገርሽልኝ ሀፍቶ እሺ ዛና ቀጥልሙትን አንሳ አሳዘንከኝ የተናገረችው ነገር ቢኖርም ይዙ የሚጨምረው ነገር ካለ ኦኬ ቴንክ ዩ እና እንደዛ ብላ አታስተካክልም እንዴ ምን ተናገርሽልኝ ብለታ አራት ታረጋችሁኝ እውነት ሳሪ ቴንክ ዩ አመሰግናለሁ እውነት ትኩስ እንጀራ ይስጥሽ ስለሆነት ይሄ ነገር በነገራችን ላይ ማን ገዳዩ አይታወቅም የምትሉት ገዳዩ ይታወቃል በኔ በኩል ለምን መሰላችሁ እኛ የኢትዮጵያ እስላሙ ክርስቲያኑም ዋቄፈናውም ፍቅሪዝሙም ያንጓለለውም አንድ ላይ ነው የኖሩት ለብዙ ዘመናት ተጣልተው ያውቁ ስለዚህ ይሄ የመንግስት ሴራ ነው መንግስት ቶሎ መታ ያረጋል ከዛ በኋላ ዞር ይላል ከዛ ምን ይሆናል ሙስሊሙ ክርስቲያኑ ገደለኝ ይላል ክርስቲያኑ ሙስሊሙ ገደለኝ እንዲልና እርስ በራሱ እንዲጣላ እንጂ ማንንም ወንድ ስለዚህ
እርስ በራሱ እንዲጠላላ ከዛ በኋላ ደግሞ ህዝቡ እርስ በራሱ ሲደባደብ ሲጠላላ መንግስት እግሩን አስፋፍቶ አደላድሎ ለመቀመጥ ያንን የሚያደርገው ነገር ነው። ስለዚህ ይሄ የመንግስት ሴራና ሴራ ብቻ ነው። አሁን ባለፈው ምን ተደረገ? የፋኖ ምናምን እንትን ሆኖ መጣ፣ ቶፒክ ሆኖ መጣ። በወሎ ምናምን እያጠቁ ነው ምናምን በሚል ከዛ ወዲያውኑ የሆኑ ሙስሊሞች የሆነ ቦታ ገባና ገደለ። ከዛ ሙስሊሞች መጡና ፋኖ ገዳይ ነው አይነት ነገር አካሄድ፣ እንደዛ አይነት መንገድ ፈለገ። ስለዚህ ቶፒክ ነው እየፈጠረ ያለው ይሄ የመንግስትና መንግስት ብቻ ነው። አብይ አህመድ የሴራ መንግስት ነው፣ እንደሱ ነው እየተደረገ ያለው። ስለዚህ እኛ በየእምነታችን ሁላችንም አንድ መሆን አለብን። ሂዩማኒቲ የሚለው ጋይስ እኛ ስንኖር ነው እምነት መኖር የሚችለው። ሰው ሲኖር እምነት ማደግ ይችላል። ስለዚህ የሰውን ልጅ ክርስቲያን ይሁን ማንንም ይሁን ለሰው ልጅ ጠበቃ እንሆን። ማናችንንም ክርስቲያን ለሙስሊም፣ ሙስሊም ለክርስቲያን፣ ፍቅሪዝም ለፕሮቴስታንት፣ ፕሮቴስታንት ደግሞ ለምናምን እንደዛ ያልን እርስ በራሳችን እንጠባበቅ። በነገራችን ላይ ለሚቀጥለው ቅዳሜ የፍቅር አምላክ ካሳካው በፍቅሪዝም ቤት ስለ አብይ አህመድ ስለ ሀገራችን ጉዳይ እንወያያለን። ማንም ብሔር ሳይለይ፣ ማንም ሳይለይ፣ ዘር ሳይለይ፣ ሃይማኖት ሳይለይ ቅዳሜ ጆይን አድርጉን። በፍቅሪዝም ቤት ዲስከስ እናደርጋለን። ብዙ የመንግስት ግልበጣ የሚገመት ስብሰባ እናደርጋለን። ስለዚህ አመሰግናለሁ። የፍቅር አምላክ በጣቱ ይዳስሳዊች በ32 ቡላላ እኔ እዚህ የፓልቶክ ስብሰባ ላይ ስለሆንኩኝ ቤቱን እንድትመራልኝ ወንድሜ፣ እድል ያላገኙት እድል አግኝተው እንዲያወሩ በሰላምና በፍቅር በመተሳሰብና በመዋደድ እነሆ ቤቱን ልትመራው ዘንድ ላታሳልፍ ሰጥቻለሁ ወንድሜ። ጅቦ አድሚን ሲተኛ አመሰግናለሁ። ቅዱስ ጅቦ ጅቦ ያለም ስብሰባ ላይ ነው ወንድሜ። አንዴ አድሚን የሚጠይቁ ካሉ ሞዴሬተር አንዳንድ አንበሳ እየተቀበልክ ስጣቸው። አመሰግናለሁ። እሺ ይዙም ሳራ የሚያወሩት ነገሮች አሉ። መረጃ በሌለበት ገዳዩ ይሄ ነው ብሎ መናገር ትክክል ነው ብዬ አላስብም። ምክንያቱም ኢትዮጵያ ውስጥ መንግስትን ተቃውሞ የሚታገሉ ብዙ አካላቶች አሉ። ከዛም ወገን ከመንግስትም ወገን ሊሆን ስለሚችል እርግጠኛ ባልሆንበት ነገር ላይ ሟች ብቻ ይዘን ገዳዩ ይሄ ነው ብሎ እርግጠኛ ሆኖ ማውራት ልክ ነው ብዬ አላስብም። አንዳንድ አካላቶች ደግሞ በእምነት በኩል በጥብጥ ለመፍጠር ብዙ ሲሞከርም አይተናል። ያ ደግሞ ትክክለኛው መንገድ ነው ብዬ አላምንም። እኔ ብልጽግና ቢወርድም ቢነሳም በእምነት በኩል ግን እንዲሆን አልፈልግም። እምነት ብዙ ነገሮቻችንን ስለሚነካ እርስ ወንድም ከወንድሙ ቤተሰብንም ያጋድላል ብዬ ስለማመን በዛ መንገድ የሚሰሩ ድራማዎች ብዙ ስላሉ ያን አልደግፍም። ጫካ ውስጥም ያሉትም የሚታገሉትም ይሄን መንገድ ሊጠቀሙ ይችላሉ ብዬ ስለማመን መንግስት ላይ መደምደሙ ኖርማል ነው ብዬ አላስብም። እርግጠኛ ከተኮነ ግን መንግስት ይሄን እያደረገ ከሆነ መንግስትን ለመጣል ትልቅ ምክንያት አገኘን ማለት ነው። በእምነታችን መንግስት እየመጣ ከሆነ አንድ ላይ ለመቆም ደግሞ አያቅተንም ብዬ አስባለሁ። በእምነት አንድ መሆን ስለምንችል መንግስት ደግሞ በእምነት የተፈጨፈን ከሆነና ማስረጃውና መረጃው እጃችን ላይ ካለ ከጫፍ እስከ ጫፍ ያሉ ኢትዮጵያውያን እንዳለ አንድ ሆነው ይቆማሉ። አንድነታችን ደግሞ ብልጽግና ለመጣል በቂ ይሆናል ብዬ አስባለሁ። አሁን ግን ሟች ብቻ ነው ያለው። እያየን ያለነው ሟችን ነው። ገዳዩ ማን እንደሆነ እያየን አይደለም። በዛም በኩልም ሲፎክር ያየነው አለ፣ በዚህም ሲፎክር ያየነው አለና እርግጠኛ ባልሆነ ነገር ላይ በዚህ ልክ እርግጠኛ ሆኖ ማውራት ልክ ይመጣል ብዬ ስለማላምን ነው። አመሰግናለሁ። ጉላላ ግን ልጠይቅህ፣ ሶሪ አሁን አንድ ሀገር መንግስት አለው አይደለ? አሁን በየአካባቢው በቃ ተገደለ፣ ሞተ፣ እንዲሆነ ምናምን ነው የምንሰማው። የመንግስት ስራ ምንድን ነው? የመንግስት ስራ መጀመሪያው የህብረተሰቡን ሰላምና ደህንነት ማረጋገጥ ነው እና ይሆን አይደለም ብዬ ነው። አሁን እንኳን ይሆን አይደለም ያ የመንግስት ጉዳይ መንግስትማ በራይድ መኪና መሄድ አትችልም አሉ። ሆቴል አድረ አሁን ከካናዳ አንድ እህታችን ሄዳ ልጇ ታርዶባት አደረ። በቃ ሴፍቲ ካልሆነ አንድ ሀገር ዝም ብለህ ብታብለጨልጨው ምን ዋጋ የለውም። ለምን እየቀጠለ ነው የሚሄደው ይሄ እርስ በርስ መተላለቅ ለማለት ነውና በሃይማኖት ከተገባ ደግሞ አይቀዘቅዝም፣ ከባድ ነው። ስለ ባለነው
በእንቅርት ላይ ጆሮ ደግፍ ነው የሚሆነውና የሚቀዘቅዝ አይደለም። ገዳይ እንኳን አታውቅም ወይ ሳራ ይገባኛል። መንግስት የመጀመሪያው አንዴ ቃብቻለሁ አራና ለሳራ መንግስት እኮ የወርቱን ሰላምና ደህንነት እያስከበረ ነው ብዬ እኮ አላምንም እኮ። እያስከበረ ቢሆን በአማራ ክልል፣ በትግራይ ክልል፣ በኦሮሚያ ክልል ህዝቦች በዚህ ልክ ይሰቃዩ ነበር እንዴ? አይሰቃዩም እኮ። መንግስቱ ከብዙ ጉድለት እኮ አለው እኮ። ይሄ ነው ተብሎ ተቆጥሮ የማይጨረስ ጉድለቶች አሉት። ግን ደግሞ መረጃ በሌለበት ደግሞ ይሄ ነው ብሎ እርግጠኛ ሆኖ መናገር አይቻልም። እስካሁን እያየን ያለነው ቪዲዮዎች ናቸው። እነዛ ቪዲዮዎች ከየትኛው አካል እየወጡ እንደሆነ ምንም አይነት መረጃ እያየን አይደለም። ያ መረጃ ባላየንበት ደግሞ ያለ መረጃ እውነት ነው ብሎ መናገር ይከብዳል ነው ያልኩት። ሳራ በዛ እንድትረጂኝ ይፈልጋሉ። ጃለኔ ቀጥይ ነው። ሳራ ባለችው እሷ አሁን ከሀገር ውጭ ናትና አንድ ዘመዴ ከካናዳ ምናምን መጥቶ በላዳ ሜዳ አይቻልም ስትል ነበርና እኔ አሁን አዲስ አበባ ውስጥ ነኝ። መች ነው የተከለከልሽው? ብር እስካሌለሽ ድረስ አሁን ሄዳችኝ አንድ ሰው ያለ ብር አይሰራም። ገባሽ? ያለዛ የት ነው ሲከለከል ያየሽው ነው ማለት ነው። በመረጃ ብናወራ ጥሩ ነው። እኔ ደግሞ በህይወቴ ምክንያታዊ ሰው ይመቸኛል። ምክንያታዊ ሰው ሆነ እኔ እኮ በዜና የሰማሁት ነው የማወራው የኔ ቆንጆ። አሁን ምን እንደሆነ ታውቂያለሽ? እንደዚህ ዜና ማለት ምክንያት ነው። አሁን አንቺ ማንሽ እንዴ? የሰማሁትን ነው እየተናገርኩኝ ያለሁት። ለህዝብ ነው እያወራሽ ያለሽው ለአንድ ሀይ እና አንቺ ለብልጽግና ጠበቃ ሆነሽ ነው የምትናገሪው? እኔ መረጃ ካሌለሽ ለምን ታወሪያለሽ? እዚህ ጋር ሀይ ህዝብ ነው የሚሰማሽ። አንቺ እኔ ደደብ አይደለሁማ ዝም ብዬ ማዳምጥሽ እንደሌለው መረጃ ያስፈልገኛል። መረጃ ያስፈልገኛል ግዴታ ለመስማት። አንቺ ማንስ መረጃ የሚቀርብልሽ? ማንስ እዚህ ማለት ይሄ መደደብና ለመደደብ አይደለም። አንዳንዴ ይሄ መደደብና አለመደደብ አይደለም። አየሽ ቢያንስ በተገፋ እኔ ተገፍቻለሁ ካልኩሽ እሺ፣ እኔ ተገፍቻለሁ ካልኩሽ እንዴ ቀስ ብዬ እያወራሁ አይደለም እንዴ? ተረጋግ እንጂ። ኦኬ እሺ፣ ቤቱን ስላልተደማመጣችሁበት ሁላችሁንም በማስወጣት ብቻዬን እንዳወራ ተገድጃለሁ። ኢትዮጵያውያን እባካችሁ እንደማመጥ። ይህ የወጣቶች መገናኛ ትልቅ ሚዲያ ነው። ትላልቅ ባለስልጣናቶች የሚገናኙበት የራሳቸው የስልጣን ወንበር አለ። እኛም አንተዋወቅ ወጣቶች መገናኛችን ሚዲያ እስከሆነ ድረስ ተከባብረንና ተዋደን ከተደማመጥን እነሆ ባለስልጣናቶች በፈለጉበት ሰዓት ሊገሉን፣ በፈለጉበት ሰዓት ሊያጋድሉን አይችሉም። ይህ ሚዲያ ነው፣ ሁላችንም የምንጠቀምበት ነው። ትግራይ ትስዕር ሎሚውን ጽባህውን ድህር ጽባህውን። እሺ ጥላይ አንጥላቢስ መጣ። እሺ ስትንጫጩ ነው የሚደብረኝ እኔ ወንድሞቼ። እሺ አሁን ገብታችሁ ስብሰባው ከመቼው አለቀ? ባክ ቡና እያፈላው ነበር። መርዝ የሆነ ቡና ነው ያፈላሁት እና እኔ 3 ቀን አልተኛም እርግጠኛ ነኝ። በደንብ አፍላ ሐሳብ አስተያየት ቢሰጡ አሪፍ ነው። ከታች ያለችው ሰዎች ግን ማስረጃ ስላልኩ ወዳችሁ ልትተል ሳሚ حوي ቴንኪው ሳሚ حوي እዝጋሄሪ ሀብካ ወይ እስቲ ቀጥለ ማን ጥላይ ጥላይ ሐሳብ አስተያየት አለ ወይስ ምንት ነው እየሰራ ነው? ነው አይደል? ይሄ ቡላላ ድብን ያለ የብልጽግና ካድሬ ሆኖ አግኝቸው ነው እንጂ እንደ ባብ እንደ ነጭ ባብ እየተርመሰመሰ አተሳደብ። ይሄ እኮ ነው አሁን ይሄ እኛ ወጣቶችን ባያግባባ ይሄ እኮ ነው የብልጽግና ካድሬ በዚህ ሰዓት እዚህ ማግኘትን በጣም ማድነቅ። እኔ አዲስ አበባ ላይ ልንገረው እኮ አዲስ አበባ ላይ ያቺ አሁን ያልኩትም እንደሆነ ገብቷል። ጥላይ አዳምጠኝ። ሽመልስ አብዲስ ኦሮሚያ ላይ ወንዶች ተደፍረዋል ሲባል ወንድም እየተደፈረ ነው ብሎ በአደባባይ የነገርኩን አይደለም። ሽመልስ አብዲስ ነው የነገረ። ታዲያ እኔ ምን አልኩ? ምንድነው ሽመልስ አብዲስ ቀኝ እጅ ነው እንዴ ቡላላ? ከለተኔ ግራ ይገባኝ። ምንድነው ጅቦቶ እያሾፈነ ነው ወይስ እኔ አታፍርም እኮ ጥልሽ? አንተ እሬቻ ለምን ተደገሰ ያልክ ሰው እኮ ነው። ኖ እኔ እሬቻ ምን አገባኝ? ሲግሬት እሬቻ አይደገስ አይደለም።
ኢሬቻ ይደገሳል ለምን ችግር ኢሬቻን በሰው ላይ መጫን አይቻልም እንጂ በኦሮሚያ ባጀት ላይ ደብረጽዮንን እንትን አድርገህ ለምን አሰግድለትም ዛትስ ኖት ማይ ፕሮብለም ማይ ደብረጽዮን ሰግዳለን ችግር ህዞትና ናይ ልብ መንጽዩ ምንድነው ያናደደ ነገር ጥላይ አዲስ አበባ ላይ ከካናዳ ገብታ ሞተች አለ ከአውስትራሊያ ገብቶ ልጇን ሬሳ ከፍላ ወሰደ ሴትዮ አቃለው ይሄን ታውቃለህ አንተ እኔ ካለው ታዲያ እኔ አንተ የምታውቀውን ነገር ልክ አይደለም ብዬሃለሁ ምንድነው የማታውቀውን ነገር አታውራ ምንድነው ያልኩ ምን ስል ሰምተህ ነው ልትሆን ይገባል ይሄ የእውቀት አዘል ጭቅጭቅ ይመስለኛል እስቲ ቀጥሉ ሂዱበት አንዴ የተለያየ ልንገር እኔ ያልኩትን ልንገር አሁን መንግስት ነው በአርሲ በኩል ያሉትን የኦርቶዶክስ እምነት ተከታዮች የጨፈጨፈው ሲባል ኖ ተጥቅታጋዮችም ስላሉ መንግስትም ሊሆን ይችላል በተጥቅም ይታገሉ ማካላት ስላሉ እነሱ ሊሆን ይችላሉ መረጃ ግን የለም ብዙ ጊዜ የምናየው ቪዲዮ ተቀርጾ የሞቱት ሟች ብቻ ነው የምናየው መረጃ በሌለበት ደግሞ መንግስት ነው ልንል አንችልም ነው ያልኩት ገባ ይሄ ማለት ምንድነው የሚያናደው መረጃ ካለ ደግሞ እንደዚህ ይሄው መንግስት ይገድላል ሰቻሉ ብለ አስረዳኝ አለቀኩ ይሄ ነው ሌላ ነገር የለም እኮ እየተገደሉትማ የሚገደሉት እንደሚገድላቸው ብልጽግና አስቀምጧል ምክንያቱም ለሚሞት ሰው ኃላፊነት የማይወስድ መንግስት ብለህ መጥራት አትችለውም የሆነ ሽፍታ ቡድን ነው እንጂ አንድ መንግስት ስራው ምንድነው ብላ ጠይቃ ሀገር ደህንነት ማስጠበቅ ነው የዜጎችን ደህንነት ማስጠበቅ ነው ብላል የዜጎችን ደህንነት የማያስጠብቅ መንግስት ተቀምጦ መንግስት ብለህ ሰጣራ ራሱ እኮ ይሄ አንዱ የእውቀት ማነስ ችግር ይመስለኛል ያንን መፈጸም የማይችል መንግስት ብለህ አታስቀምጠውም የችግሩ ምንጭ መንግስት ብለን መቀበላችን ነው ሰውን ብሌም ማድረግ አትችልም አንተ ማድረግ የምትችለው የማታውቀውን መስማት ይሄ ምንድነው አገኒስት ማድረግ ስለማትፈልግ ደግሞ ሰዎች አገኒስት ሲያደርጉ ፈሪ ስለሆንክ ወደ ኋላ ሰብሰብ ብለህ መቀመጥ ተከፋይ ስለሆንክ ያንን ክፍያ እንዳይቆርጥብ ማዳመጥ ነው እንደ ጅቦ ወይ አደባባይ ወጣ ይሄ ነው አቋሜ ብለህ አስቀምጥ ከዛ ውጪ የሚሆነው እኔ ቆይ አቋሜ ምንድነው ቆይ እኔ ያልገባ አቋሜ ምንድነው አቋምህ አንተ የአረጀው የህዋትን አስተሳሰብ ተሸክመህ መጣ የሚነግረኝ ነገር ማረጃ ተባልኩ አንተ ደነዝ እሺ ወርቅ ያረጀው አስተሳሰብ ድሮ እሺ ነገረኝ ነገርማ እውነት ነው ብዬ አልቀበልም በሞት ምክንያቱም ራስነት ማይመስል ነገር ነው የምታወራው ለምን ነግራለሁ እኔ ምን እንዳምን ነው የምጠብቀው ግን ማህበረሰቡን አታወናብድ ጥልሽ አንድ ነገር ጅቦ ልንገር ያረጀ አስተሳሰብ ያልኩህ ልንገር አንተ በቃ ያዛቦ ስርዓት አሁን ወደ ሌላ ጨዋታ ያረጀ አስተሳሰብ ያልኩህ ወርቁ ሐሳቦችን በራስህ መጀመሪያ አብላላቸው ያረጀ ምናምን ብሎ ህዋትን ሊነካ ይፈልጋል እንዴ አሪ ሲሪየስ ማይ ብራዘር ያረጀ ነው ወርቁን ስጠው በእና ሰላም እንዴት ናችሁ አለ ይሰማል ወንድሜ ወርቁ ትሰማለህ አረ ወርቁ እኔ ነኝ የማልሰማው ይሰማል ወርቁ አዎ ይሰማል አሁን ይሰማል ያው በተፈጠረው ነገር በጣም ስላዘንኩኝ ያው ሐሳቤን ለመግለጽ ነው እዚህ ጋር በጣም ደብር ነገር ነው የተፈጠረው ነገር ጫጫታ ቦታ ነው ወርቁ እንደዚህ አይነት ነገር ሲፈጠር በነገራችን ላይ ይሄ አዲስ ነገር አይደለም ወርቁ ጫጫታ ቦታ ነው አንተ እሺ ቦታ ቀይሬያለሁ እሺ ማን ነው ጠጅ ቤት ነው ያለው ቦታ ቀይሬያለሁ ሳሚ ነውራ ያው እንደዚህ አይነት ነገር ሲፈጠር ይሄ ለመጀመሪያ ጊዜ አይደለም በየጊዜው ጊዜ ጠብቆና ሰዓት ጠብቆ የሚፈጠር ነገር ነው እና ይሄን ነገር ማስቆም ያልቻለ መንግስት ለዜጎች ዋስትና መሆን ያልቻለ መንግስት አለ ብለው ለሚያወሩ ሰዎች በእውነት በጣም አዝናለሁ እኔ ያለሁት አሁን ለምሳሌ ከኢትዮጵያ ውጭ ነው በሀገራችን ተስፋ የቆረጥን እንድንሄድ እያደረጉን ነው የት ነው ያለው ወንድሜ ይቅርታ ግን አቋረጥኩ የት ነው ያለው እኔ የምኖረው አሁን ሳውዲ አረቢያ ያለሁት በትምህርት ላይ ነው የምገኘው ተማሪ ነህ ማለት ነው አዎ ተማሪ ነኝ ግን በቃ ማለት ለዜጎች ተስፋ የሚሆን ሀገር መፍጠር ሲችሉ ግን በየጊዜው ጊዜና ሰዓት ጠብቆ እንደዚህ አይነት ነገር አሰቃቂ የሆነ ነገር ይፈጠራልና በእውነት በጣም ስሜታዊ ነው የሚያደርገኝ እንደዚህ አይነት ነገር
እነሱም ሆነ ብለው የሚሰሩት ስራ ነው። የት ነው ያለ መንግስት እስከምል ድረስ የትን አካባቢ ነው የሚያስተዳድረው? ለዜጎች ዋስትና መሆን የማይችል ሴንትራል ገቨርንመንት የት ነው ያለ የሚል ጥያቄ ስለሚነሳብኝ ያው በጣም ስሜታዊ ስለሆንኩ ነው ሐሳቤን ሸር ለማድረግ እናንተ ጋር የመጣሁት። በእውነት በጣም አዝኛለሁ። ይህን ነገር ቀጣይነት እንዳይኖረው ሰዎች ከተለያየ እምነት ተከታይ የሆኑ ሰዎች በጋራ በመቆም ማስቆም አለባቸው ብዬ አስባለሁ። ሃይማኖት ሌላ ነው፣ ብሔርም ሌላ ነው፣ እያንዳንዱ ነገር ነው። ግን ይህን ሴንሲቲቭ የሆነውን ፓርት ይጠቀሙበታል፣ እየተጠቀሙበት ነው። እኔም በስሜት እንዳወራ ያደረጉኝ ለምሳሌ እኔ በብሔር በምናምን በሚያነሱት ነገር ለመናገርም ፍላጎትም አልነበረኝም እስካሁን። ነገር ግን ይሄ ያውቃሉ ምን ህዝቡን እንደሚያነሳሱ ስለሚያውቁ ዲዛይን ነገር በመስራታችሁ በጣም አዝኛለሁ። እባካችሁ ከውጭ ያላችሁ ኢትዮጵያውያን እውነት በሎጂክ እና በሪያሊቲ የምታምኑ ከሆነ ባንድ በመቆም የሰው ሀገር አይሆንንም መቼም። ተስፋችን ሀገራችን ናት። ምንም ገንዘብ ቢኖርንም ታዋቂ ብንሆንም በሰው ሀገር እንደ ስደተኛ ነው የምንቆጠረው። ልጅም ብንወልድ የስደተኛ ልጅ ነው የሚባለው ልጃችን። ስለዚህ ሀገራችን የተሻለና ጠንካራ ሴንትራል ገቨርንመንት የሚመጣበትን መንገድ ብትሰሩ መልእክት አለኝ። ይህን ለማለት ነው። አመሰግናለሁ ጅቦ። እሺ በጣም እናመሰግናለን። አምባገነኗና ማንንም የማትሰማው ቴምር ገብታለች። አሳልፈን እድሉን ለሷ እንሰጣታለን። አምባገነን ወይዘሪት ቴምር ግን ብር ተመለሰላት ለመጠየቅ ያህል ነው። እስኪ አንተ ዝም ብለህ ምን አይነት አምባገነን ግን ቀደም ብለዋል ጅቦ። ምን አምባገነን ናታ በኋላ ማውራት አለባት። እኔ እየፈራሁ እኮ ነው እስካሁን ዝም ስላለች። ቴምር አምባገነን ሌዲስ ፈርስት ኦኬ ቴንክ ዩ የተማረ ሰው ይግደለ። ቴንክ ዩ ወንድም ሳሚ። እሺ አምባገነኗ አምባገነን ቴምር አትሰማም። በዝምታ ጨርሳሉ ማለት ዝም ያለችበትን አምስት ዲክታተር በእንግሊዝኛ ላይ ዲክታተር ዘ ቴምርስ ሳሚ ቀጥል። ሳሚ ወንድም አተ ስርዓት ያዝ እንዳላስወጣት በስርዓት እዚህ ከኋላ መጣኝ ነው ወጣውን ሆንክብርኩ እኮ ወንድም ሳሚ ባኮትን ይቀጥለው። ብሮጅቦ በመከራ በቃ እንደ ታቦት በወራ እንዲያስገባኝ። ሰላም ወንድሞች። ያችን ኮፍያ እኮ ያስገባ። ያችን ኮፍያ ይገባል። እንደዛ ነው። ኦኬ ኦራጀለሲ እሺ መችሽ ያ ጋይስ እስቲ ምንድነው እዚህ ጋር እንዳላችሁት የፒፒ እንትን ይሆናል። እስቲ ይሄ the last 7 years የዚህ መንግስት ሌጌሲ የሆነው ክራይሲስ ነው። ክራይሲስ አፍተር ክራይሲስ ማለት ነውና መጀመሪያ ሲመጣ እንደማንኛውም ኢትዮጵያዊ በጣም ደስ ብሎኝ ነው የደገፈው። በተለይ እንግዲህ መስቀል አደባባዩን አይታችኋል። ሃምብል ነበር አመጣጡ፣ ሃምብል ነበር። ኢቭን የአብይ አንገት አሰባበሩ ራሱ በሁላችንም ልብ ውስጥ ነው የነበረውና ኤቭሪባዲ ኦን ቦርድ ነው የነበረው አክሮስ በቃ እነዚህም ዲያስፖራ ያለ ነው ኢትዮጵያም ያለው እንዴ የአዲስ አበባ ልጅ በተለይ ደረቱን የሰጠለት አይታችኋልና ግን በኋላ ላይ እኔ within a couple of months በቃ ነገሮች ተቀያየሩ። አነጋገሩ ቶኑላ ተቀየረ። እኛ ዝሆነ ማለት ጀመረ፣ ሌላውን አይጥ ማለት ጀመረ። በቃ በቃ ይዛኔ ነቃውኝ። በቃ ይሄ ሰውዬ ስፒሪት ኦፍ ፕራይድ ልቡ ጋር ገባልኩኝ። ለምን ፕራይድፉል ስትሆን አነጋገር ይቀየራል። በስልጣን የመጣብኝ በአንድ ቀን 300 ሺህ ያልቃል ምናምን እና ከዛም አልፎ ያው የተፈጠረውን ታውቃላችሁ። የትግራይ ህዝብ ላይ የነበረው ፕሮፓጋንዳ የመንግስት ሚዲያ ተጠቅሞ ያ ሁላ ነገር ሲያደርግ በቃ early age ነው ፋውንድ ያደረኩት። እንደውም ብዙ ጓደኞቼ አገንስት ነበሩና እኛ ተለማምደን የማናውቀውን ከመጀመሪያ ጀምሮ በባህላችን የሌለውን እኔ ሪሜምበር ጅቦት ካስታወስክ የጨርቆስ ልጆች አንዴ በዚህ በባህር ሄደው
ድንኳን ተጥሎ የኢትዮጵያ አዲስ አበባ ህዝብ በጠቅላላ ጥቁር እንደገና ደግሞ ነቢያ ወገኖቻችን ጥቁር ማለት ዊ ቫልዩ አይፈን በጣም ነበር ይውና አሁን ታም ብራዩ ጀመረ ጌዲዮ ስፍር ቁጥር የለውም እንደውም ኮኔክት መቁጠር እንኳን አንችልም እና እንደ መንግስት ሰው ከሱ የሚጠብቀው ሰላምን በሰላም ወጥቶ መግባትን በሰላም ሂዶ ሰርቶ መግባትን ይሄ ሁሉ እንደ ዜጋ እንደ ማህበረሰብ እየተከበረለት አይደለም ያለው እንደውም ምን ተካብዳላችሁ እንደ አሜሪካንም ሰው ይሞታ ያቃሉላ ነበር መልካ እየተለማመረ ሞራሊ ራሱ ይሻቅ በቃ የነበረን ስሬት እንደ ማህበረሰብ እኛ እንደውም ሌላ አፍሪካ ሀገሮች የሚፈጸሙ አሰቃቂ ነገሮችን ሁሉ እንደ ጉድ ነበር የምናወራው የነበረው በቃ የተለማመደን ሰው እዛ ይሞታል ወይ በሃይማኖት ይሞታል ወይ በእንትን እና ክራይሲስን ለጌሲው ያደረገ መንግስት ነው ያለው እና ማህበረሰቡ ጀስት ተለማምዶታል ማለት ይቻላል እንደገና ደግሞ አሁን ደግሞ እንደገና ሌላ ነገር ሲዳዳ ኢቭን ቶናቸው የሚናገሩት ኢቭን ባለስልጣኖች ጄኔራሎቹ ማልካቸው ነው ይሄን ሁላ ክራይሲስ ያልነበረን ታሪክ ሞራሊ በቃ በጣም እየወረድን ያለ ነው ማለት ነው እንደውም አሁንማ ኖርማል ሆነ በቃ ኖ በቃ አንተን ካላላችሁ ይሄን ያህል ሰው ሊጠፋው ላይ ይችላል ምናምን በቃ ቅልል ተደርጎ ማለት ነው በኢትዮጵያ ታሪክ አይተው ነው የማናቀው ነገር ነው የተፈጸመው ትግራይ ውስጥ በ21ኛው ክፍለ ዘመን ማለት ነው የራስ የሆነን ህዝብ ላይ ማለት ነው እና የሶሻል ፋብሪካችን የሜንታላችን አስተሳሰባችን ራሱ በጣም ዲክላይን ያደረገው እና at this point ቆም ብለን ማሰብ መቻል አለብን ወደ 7 አመት ወደ ኋላ አልፈን አለበለዚያ አሁንም እዚህ ጋር ቆመን የተለየ ሐሳብ አምጥተን ነው ይበቃናል ከባለፈው ተምረን ብለን ሳይክሉን ካልሰበርን አሁንም year from now to year from now the same አይነት ላይፍ ነው የምንኖረው ታሪካችን ራሱ ተቀየረን እኛ በእነዚህ በሰላም የምንታወቀው የነበረው የዜጋ ቫልዩ ነበረው አንድ ዜጋ ሲሞት ድንኳን ሰፈር ውስጥ የሚጣልበት ሻማ የሚበራበት እንደውም አንዴ ትዝ ካላችሁ ጅቦ ወደ መከኒሳ ወደ ቆሻ አካባቢ ተደርምሶ ብዙ ሰው ሞቶ የአዲስ አበባ ሰው ግልብጥ ብሎ ጧፍ ለኩሶ ለ3 ቀን ነው ሲያለቅስ የነበረው እንደዛ ቫልዩ ነበረ ማህበረሰቦች ነው የነበረው አሁን ያነበረን የማህበረሰብ ስሪት ነው ይሁን የመጣ ነው እኮ ማለት አንድ አንድ ሪኮግናይዝ እስከም እንዴ እንደዚህ ነበርና እንዴ እስከምን ድረስ ነው የደረስኩት ማለት ነው እና ይሄን ሳይክል መስፈር መቻል አለብን ፖለቲከኛ ባይዘው ወይ ላይፍ ሴቨር አይደለም ፖለቲከኛ ስልጣኑን ለማስጠበቅ ህዝብን ከህዝብ የሚያጋጭ ያየ ነው ህዝብን ከህዝብ የሚያባላ የተለያየ ሳቦታጅ እየሰራ እያየነው በዚህ 7 አመት እንዴት ነው ማንነቃው ዌክ አፕ ማናደርገው ለምን ነው ነገሮችን እንትን ማንለው ማለት ነው በተለይ እኛ ጄኔሬሽን ልጆቻችን ምን እንደምናስረክበው እና ጅቦ እኔ የምለው ሁሉም ቆም ብሎ ማሰብ መቻል አለበት ሁላችንም አፌክት እያደረገን ያለው በጣም ደስ የሚል ሐሳብ ነው የሰጠው በጣም ደስ የሚል ሐሳብ ነው እናቴን እንግዲህ እንዲህ ነው አንዳንድ ሰው ለሀገሩ ያለው ፍቅር ትዝታውን እውነታውን እንዲያወራልና ለሁሉም እድል ብንሰጥ ብንደማመጥ እኛ ወጣቶች የሚያገናኝን ሚዲያ ነው ሚዲያ ላይ ስንገናኝ በሰላም በፍቅር እናወራ እሺ አምባገነን ቴምር የለችም እሺ ገንዬ እባክሽ ሐሳብሽን ስጪ እንዴት አመሻችሁ ደህና አመሻችሁ ሰላም ነን ገንዬ ወደ ሐሳቡን ንግባ ሳሚ እናመሰግናለን ሐሳብንም ወደነዋል ጊፍቱንም ወደነዋል ወንድሜ እግዚአብሔር አምላክ ለሀገራችን ሰላምን ያወርድልን እዛ ወንበር ላይ ላሉት ደግሞ ማስተዋል ይስጥልን እንጂ በጣም ከባድ ነው አመሰግናለሁ አጠር ያለች መልእክት ነች ከሰሙሽ ነው በጣም እናመሰግናለን እሺ ጥላዬ ወንድሜ ባክ ከጥላዬ በፊት ኢዚና ላምሮት ቢቀርቡ ኢዚ ወንድሜ ቀጥይ አቤት በጣም አመሰግናለሁ ያው እንግዲህ እንደሚታሰበው ያው መንግስት ስለሆነ ሳሚ በጣም ጎበዝ ነው በእውነት በጣም ጥሩ አድርገን የገለጽከው
ነገር ግን ያው የሚሰማ ወሬ ብቻ እየሆነ ነው። በነገራችን ላይ ወሬ ብቻ እየሆነ ነው። ወደ እርምጃ መግባት አለብን። ለምን ቢባል ብዙ ህይወት እየተቀሰፈ ነው። በዚህ ሰዓት ጋፕ እየበዛ ነው። ጋፕ እየበዛ ምንድነው? ከሃይማኖት ወደ ሃይማኖት እያጋጨ ራሱ ለወደፊቱ ራሱ ስር መሰረታችንን የሚንድ መንገድ እየመሰረተ ነው ያለው አብይ አህመድ። ስለእውነት ነው የምላችሁ። ስለዚህ መቆየት የለብንም። በጣም እንደ ኢመርጀንሲ ነው መሮጥ ያለብን ባይነኝ እኔ። እንደ ኢመርጀንሲ መሮጥ ያለብን ማለት ያው ህዝብ እየሞተ እያየነው ነው ያለ ነው። ድሮኖች የኢትዮጵያን ክልል እንዳለ ሲዞሩት ነው የሚውሉት። በወለጋ እያያችሁ ነው። በትግራይ አሁንም እንዴት እየጀማመሩት እንደያያችሁ ነው። ስለዚህ እንደዚህ ማን ገደለው እንደዚህ የሚጣራ እናጣራ ጃጃና ርግሳ እናጣራ ምናምን የምትሉት ነገር ተውት። ስንት ወንጀል ነው የተሰራው? ስንት ሰው ሙተዋል? ስንት አርቲስት ሙተዋል? ጀነራሎች ሙተዋል። መሪዎች፣ የአማራ ክልል መሪዎች ሙተዋል። ስንት ነገር ተደርጓል። ተጣርቶ ለህግ የቀረበ ነገር አለ? ራሱ እኮ ነው መንግስት የሚፈጥራቸው እንደዚህ አይነት ነገሮች ለማጋጨት የሆነ በግለሰብ ደረጃ ራሱ በአሁኑ ሰዓት ግለሰብ ራሱ ብሔሩን እያየ የምትደግፍበት ወይ የምትነቅፍበት ደረጃ ላይ ደርሰናል በዚህ ሰዓት። ስለዚህ በግለሰብ ደረጃ ሳይቀር ቶፒክ ይፈጥራል መንግስት። ስለዚህ በቃን ብለን መነሳት አለብን። ሃይማኖት ይቅርብ። ስለ ሃይማኖት ምናምን እንደዚህ የሆነ ስትኖር አይደለ እንደ ሃይማኖትን የምታመልከው መስጊድ ምሰራው ቤተክርስቲያን ምሰራው እኮ አንተ ስትኖር ነው ወይም ወንድም ሲኖር ነውና እባካችሁ ቀደም ብለን ህዝብ ከዚህ በላይ ህዝብ ሳይ እያያችሁ ነው። አሁን በሶማሌ በኩል ራሱ ጅጅጋ የኦሮሞ ነው ምናምን እያለ ይኸው አተናኮሳቸው እንደገና ሶማሌና ኦሮሞን ማለት ነው። የኦሮሞ መሆኑን እያወቀን ምናምን እያለ ይኸው አተናኮሳቸው እርስ በራሳቸው እንደገና መልስ መስጠት ጀመሩ ማለት ነው። ይኸው ትግራይ እንትን አፋር ላይ የሆነ ታጣቂ አስቀምጦ ትግራይን መተንኮስ ጀመረ። ትግራይን ደግሞ ወደ አፋር ክልል ሲገባ ይሄንን ክልል ተቆጣጠረ፣ ተነኮሰ ምናምን እየተባለ ፕሮፓጋንዳ መስፋፋት ጀመረ። በቃ የፕሮፓጋንዳና የትንኮሳ የሆነ የስርቆት ፖለቲካ እየተካሄደ ነው ኢትዮጵያ ውስጥ። በቃ የምቀኝነት የእርስ በራስ መነቃቀፍ እንደዛ። ስለዚህ ይሄ ትልቅ ሀገር 130 ምናምን ሚሊዮን ህዝብ የያዘ ሀገር አስቡት እስኪ ከፈረሰ ነገ በእርስ በራሳችን ስንጨፋጨፍ ህዝቡ ወዴት ነው የሚፈርሰው? ጋይስ ሱዳን ነበር የምትችለን። ሱዳን ለራሷ በጦርነት እየታመሰች ነው። በሊቢያ አርገ ምናምን ወደ አውሮፓ ትሄዳለህ። አውሮፓዎች ምን እያደረጉ እንደሆነ እያያችሁ ነው። ስደተኞችን እየመለሱ ነው። ወዴት ነው መግቢያችን ጋይስ? ሊቢያ ራሱ በጦርነት እየታመሰች ነው። ስለዚህ እባካችሁ እርስ በራሳችንን እንተሳሰብ። ይዙ በጣም እናመሰግናለን። እህታችን ላምሮት አለሽ? እህት ላምሮት የለችም። እጅቦኔ የሷንም እኔ ላውራነት ቆይ እስቲ ቀስላት ልውር ያለ ጥማት ዲያንተ ልጅ ምን ነው ይሄ ገንዘብ አደደበህ እንዴ? በቅርቡ አሜሪካን ገባ ሀብታም ሆንክ ሚስጥር ልዘርግፈው እንዴ? እና በጅቦ ወደ ቤት እየመጣ ነው እንዴ ብትደበረው? አንተ ሰውዬ ሚውት አርግ። እሺ ጥላይ አለ ወንድም ጥላይ አለው አሁን እኔ ከኔ በፊት የተናገሩትን ተናጋሪዎች በጣም አደንቃለሁ። ገብቷቸዋል። በተለይ እናቴን አንዳንዱ የሚደነቅ አንድ ሁሉም ምንም የምትሸረሽረው ነገር የለም። እኔም እንደነሱ የሚያሳስበኝ ህፃናት እህቶቻችን ሴት እህቶቻችን በየትኛውም ይሄ ትግራይ፣ ጋምቤላ፣ አፋር፣ ጉራጌ፣ ትግሬ ምናምን የሚባል ነገር አማራ የሚባል ነገር አይደለም። ህፃናትና ሴቶች ያሳስቡኛል ሰው ስለሆንኩ ማለት ነው። እንዳለው ልክ እንደ ሱዳን አይነት ነገር ከገጠመን አይደለም ደም እንባ ብናለቅስ ማን መልሰው መከራ ይገጥመናል። ሁላችንም ለህሊናችን እንኑር። ላምሮት አሁን አለሽ? ቆይ አንዴ ጥላይ ይቅርታ። ላምሮት አለሽ? እህት ላምሮት ድምጽሽን አሰሚን እባክሽ አለሽ? አቋሙ አሪፍ ስለሆነ ቁጥሯን ልቀበላት ነው። ጥላይ ይቅርታ። እሺ ላምሮት ሴትና ምግብ ላይ ያለው አቋም በጣም ከባድ ነው። አይ እንዲህ ካለች ድምጿን ካሰማሽ እንዲህ ፎሎ አድርጊ ልቀባበላት ነው። ቀጥል ወንድሜ ቀጥል። ወንድም ጥላይ እባክህን ቀጥል። ጥልዬ
እሺ አዳምጠኝ። አይ እውነቴን ነው የምልህ። እኔ አም ሲሪየስ። ልክ እንደኔ የሰው ልጅ የንግግር ሞቲቬሽኑን አያለውና የሚናገሩ ሰዎች አሟቸው አሳስቧቸው ነው። ልክ እንደዚህ በአደባባይ በግልጽ እየተነጋገርን ይሄን ህዝብ የምንታደግበትን መንገድ እንፈልግ። ብልጽግና ወይም ደግሞ ይሄ ፒፒ የምትለው ጨፍጫፊ ገዳይ እጃቸው ከታች ከመሰረቱ ደም የጠማቸው ደም የሚያፈሱ ስለሆነ በእነሱ ተስፋ የለኝም። አዲሱ ትውልድ ግን አሮጌ አስተሳሰብ ጥሎ የተሻለ ሐሳብ ይዞ መጥቶ ያችን ሀገር የምናቆምበትን እንፈልግ። አሮጌ እያልክ ሻቢያና ቲፒኤልኤፍን ለመተቸት ስርዓት ያዝ። እንደዚህ አይነት አሽሙራዊ ፖለቲካ ይቅርብ ማለት አሁን አንዳንዴ ትላልቅ ሰዎች ያሉበት ምናምን እንላለን። ወደ ኢትዮጵያ አገዛዝ ምድል አሁን ትላልቅ ሰዎች ያሉበት እንዴት ነው አባቶቻችንን ማናከብረው? ለምንድን ነው አባቶቻችንን የምንንቀው? ዋናው ጥላይ ይሄንን አንዳንዴ እድሜ ክፋት ላይ እንድታተኩር ያደርጋል። ቼክ ማይክ ላምሮት ቤተክርስቲያኒቱም መስጊዱም ተቋማቱም በሙሉም እንደ ሐሳብ እነሱ ሊረክሱ አይችሉም። በዛ ውስጥ ያለው ማህበረሰብና ህብረተሰብ ግን ደም ያፋሰሱ ያረከሱት ነው ማህበረሰቡን። ይሄ የወደፊት አኗኗራችንን ለመገመት አሁን ቁጭ ብለን የሚከብደን ነገር የለም። እኔ በጣም ነው የሚያሳስበኝ የምናገርህ ነው። በጣም ነው የሚያሳስበኝ የሀገሬ ጉዳይ። ሱዳን ላይ የተፈጠረው ነገር ተፈጥሯል፣ ሁሉም ነገር ተፈጥሯል። ቀጣይ ግን ያሳስበኛል። እሱ ላይ እናተኩር። እሺ ወንድም እህቶቼ ይህንን ጠንከር ያለ ሐሳብ በነፃነት የምንነጋገረው እኛ ወጣቶች ማንተዋወቁ ወጣቶች በሚተዋወቁ ባለስልጣናቶች መፋጀት የለብንምና እንዲህ ወጣቶች ደግሞ የምንሰባሰብበት ሚዲያ እስከሆነ ድረስ በስርዓትና በስነ ምግባር ብንወያይ ማንም ባለስልጣን ላያችን ላይ አይፈነጭም የሚለው ፕሮግራማችንና መፈክራችን እንደቀጠለ ነው። ሃይሚ ወይ ደግሞ ላምሩት እባካችሁ ድምጻችሁን አሰሙ። እሺ ወንድሞቼ እንኳን ሰላም መጣችሁ፣ እንኳን ሰላም አገኛችሁ። እኔ የምለው አሁን እኔ ሐሳብ ልሰጥ የገባሁት ብዙዎቹ ወንድሞቼ ያወርተውታል እና ያው የሀገር ጉዳይ ሁላችንም የሚያሳስበን ነው። ቅድም ወንድማችን እንዳለው የሆነ ችግር ቢፈጠር ወደ አንድ ሀገር እንሄዳለን እንሰደዳለን ምናምን እሱም እኮ አቅም ያለው ነው የሚሰደደው። ወንድ ነው ወጣት ነው የሚሰደደው። እናቶች አሉ፣ አዛውንቶች፣ ህፃናት እነዛንስ እንዴት ነው የምናደርጋቸው? ወጣትስ እሺ ይሰደዳል። እና እኛ እንደ ወጣት ማድረግ ያለብን በሶሻል ሚዲያ እንደዚህ ተባብረን መወገዝ ያለበትን ነገር እያወገዝን የሚሰማን ሶሻል ሚዲያ ላይ ያለ ብቻ ነው። ይለ ሶሻል ሚዲያ የማይጠቀመው ህብረተሰብስ እንዴት ነው የምናነቀው? እንደዚህ ሶሻል ሚዲያ የማያገኝ ብዙ ህብረተሰብ ነው ያለን እንግዲህ ሀገራችን ላይ። ያንን ህብረተሰብ እንዴት ነው አግኝተን እኛ ስንኖር እንግዲህ በተለያየ አካባቢ ብንኖርም በተለያየ ብሔር ከጎረቤትም ከአካባቢያችን የተለያየ ብሔሮች ነን የተሰባሰብን። ያ ጥላቻ እንዳይፈጠር እኛ ምንድነው ማድረግ ያለብን? ሶሻል ሚዲያ የማይጠቀመውን ህዝብ እንዴት ነው ማንቃት የምንችለው? እንዴት ነው መሆን ያለበት? እስቲ ምን ትላላችሁ እናንተ? እሺ እህቴ ላቀረብሽው ሐሳብ መፍትሄ የሚሆነው እንግዲህ ሁላችንም ለቤተሰቦቻችን ሞባይል ብንገዛ ኔትወርኩን ላይ ለቅ ይችላል አብይ አህመድ እና አንድ ምንድን ነው የምናረገው? ከሶሻል ሚዲያ ተጠቃሚ ያልሆኑት ኢትዮጵያ እንዴት ነው የምናነቀው? በጸሎት እውነት እህቴ እንደው ወጥረን ብንጸልይ እኛ እኮ ወጥረን እንጸልያለን። እነሱ ጋር ግን እንዴት ነው ያንን? የት ነው ያለሽው? የት ነው የምትኖሪው? አሁን ዝም ብሎ ፖለቲካ አይወራም። አንዳንዴ ያለሽበት ሀገር የት ነው? የኔ አቡዳቢ ምን መሰለሽ አንዳንዴ ሶሻል ሚዲያ ተጠቃሚ ያልሆኑትን ማህበረሰብ ለማንቃት እኔና አንቺ በዋትስአፕ ግሩፕ ብንመክርበት አንዳንዴ የጠላት ሚዲያዎች የጠላት ካድሬዎች እዚሁኛ ጋር አሁን እዚህ 500 ምናምን ሰው አለና አሉ። አሁን እኔና አንቺ ሐሳብ ስንለዋወጥ ሐሳባችንን በማሳለፍ ለመንግስት ሊሰጡ ይችላሉ። ገባሽ? ያመጣሽው ሐሳብ ትልቅ ሐሳብ ነው።
የሚናቅ ሐሳብ አይደለም። ይህንን ሐሳብሽን ደግሞ እንደዚህ አይነት ትላልቅ ሐሳብ ሲመጡ ሚዲያ ላይ አይወሩ። እንደው የዋትስአፕ ቁጥርሽን ተልኪልኝና በውስጥ መስመር በሰል ያሉ ንግግሮችን እያደረግን ህዝባችንን ወገናችንን የምናነቃበትን መንገድ ብንፈጥር መልካም ነው። ፎሎ አድርጌሻለሁ እህቴ። ቴንኪው አመሰግናለሁ። እውነት ጨዋ ነሽ፣ አነጋገርሽ ደስ ይላል። ፕሮፋይል ላይ ያለሽው አንቺ ነሽ? ደስ ይላል። እንደ ረጋ ያሉ ሴቶች እንግዲህ እግዚአብሔር ዘንድም ተቀባይነት አላቸው ይላል እና በጸሎት ነው ሁሉም ነገር። ለማንኛውም ያነሳሽው ሐሳብ እንደ ቀላል የሚታይ ስላልሆነ ይሄን ሐሳብ ደግሞ እዚህ ማውራት አንዳንድ የመንግስት አካሎች ሊኖሩ ይችላሉ ምናምን ይሄን በውስጥ እናወራበት ዋትስአፕ ግሩፕ አሉ ትላልቅ ነገር እኮ አላወራንም። ሐሳቡ ትልቅ ነው። ሶሻል ሚዲያ ተጠቃሚ ያሉ ወገኖቻችን እንዴት እናንቃ? አይሽ ለመጀመሪያ ጊዜ ነው ይሄን ሐሳብ ካንቺ የሰማሁት። ይሄንን ሐሳባችንን ደግሞ እንዴት ነው የሚለውን በውስጥ መስመር አሉ ግሩፕ ብዙ እህቶቻችን ያሉበት ግሩፕ አለ። አገራችን ወደፊት የሚል ግሩፕ አለ። እዛ ላይ ብናወራበት መልካም ይመስለኛል። ፍቃደኛ ከሆንሽ በውስጥ አውሪኝ። ለሰጠሽን ሐሳብ እውነት ገንቢ የሚያንጽ የሚያነቃቃ እስከሆነ ድረስ እናመሰግንሻለን። ምንም አይደል እህቴ፣ ምንም አይደል። እሺ እህት ላምሮት አቋቋሙ ምናምን ውስጥ ገባ ብዬ ደግሞ በዛኛው ሞባይል አይቼት ጥሩ ነው፣ አሪፍ ነው። የሴት ልጅ ፊት አቲ አቋሟን ይላል መጽሐፉ። እህት ላምሮት ጅዋ አይሰማም። ጤና ይስጥልኝ እያልኩ ነው። ይውት እንዴት ነሽ? ሰላም ነሽ ወይ? ሰላም ነው። እንደው ሐሳብ አስተያየትሽ ምንድነው? በመጀመሪያ ጅዋዬ በጣም ነው ማደንቅ፣ በጣም ነው ማመሰግነው ስላስገባኸኝ። የኔ ቆንጆ በጣም ነው እኔም ደስ ብለሽ ነው ያስገባውሽ። ጤነሽ አለ ምን መሰለህ አሁን እያንዳንዱ ነገር በተነሳ ጊዜ አሁን ብዙ ጊዜ ደግሞ እንደዚህ አይነት አስተያየት ሲሰጥ እኔ በነገራችን ላይ መንግስት ሲመረጥም የለውም ሲጠላም ሲወደድም የለውም፣ ግን ያው እንደ አይነት አስተያየት ሲሰጥ ብዙ ጊዜ ካድሬ ምናምን ደጋፊ ነው የሚሉት፣ ግን እኔ ለህዝቡ ማስተላለፍ ፈልገው ነገር መብትሽ እኮ ነው። ብትወኝስ ቀጥይ እናቴ ቀጥይ። ማስተላለፍ የምፈልገው ነገር አንዳንድ ነገሮች ሁሌም እንደዚህ ለመወያያ የሚቀርበው ርዕስና የሚወራበት ርዕስ ይጋጭብኛል ብዙ ጊዜ። ስፔሻሊ አንተ ቤት በጣም ደስ ይላል በእውነት። ፖለቲካ ከሆነ ፖለቲካ ነው፣ ሌላ ርዕስ ከሆነ ሌላ ርዕስ ነው። ዛሬ ግን አሁን ምን ሆነ? ቀጥታ በቃ ጦሩ ሁሉ ወደ መንግስት ሆነ ማለት ነው። ላይክ የሚሞቱ ሰዎችን ድምጽ ናቸው ነው የተነሳበት ርዕስ ካልተሳሳትኩ አይደለ? በእምነት የሚሞቱ ሰዎች እኔ በብሔር ኦሮሞ ነኝ አውቃለሁ። ፔኑን ማለት ፔኑን ስለ የአርሲ ልጅ አይደለሁም፣ ግን ደግሞ ክርስቲያን ነኝ። ማንም የትም የሚኖር ክርስቲያን ይመለከተኛል እኔ ይሄ ነው ማስ ቴንክ ዩ ልክ ሐሳብ ይሄ ነው። ሌላው ነገር ደግሞ ቅድም ጃለኔ የምትባል ልጅ ያለችው እኔ በአካል እንደዛ ያለኝ ሰው አለ። አንቺ ክርስቲያን ሆነሽ ምን አይነት ኦሮሞ ነኝ ብለሽ ነው የምታምኚው ነው የሚልክ። ኦሮሞ ጋር ስትመጣ የኦሮሞ ዘመዳት ነው። ሌላው ጋር ስትሄድ ደግሞ ኦሮሞ እኮ ቃልቻ አምላኪ ነው። ከመቼ ነው ኦሮሞ ክርስቲያን ሆኖ? ይሄ በጣም የለመድ ነው። እኛ ኦሮሞ ልጆች የለመድ ነው አባባል ነው፣ ስፔሻሊ ክርስቲያኖች ማለት ነው። እና በጣም ያማል። በእርግጥ በጣም እንትን ይላል፣ ግን ደግሞ ለእምነትክ ምንም ብትባል ኖርማል ነው ለኔ። ምንም እንትን አይገርመኝም። ይሄ ከውቀት ማነስ የመጣ ችግር ነውና ሌላው ላስተላልፍ የምፈልገው ነገር እያንዳንዱ ችግር ከጥቃቅን እስከ ትላልቅ ያሉ ችግሮችን ቀጥታ ወስደን መንግስት ላይ የምንለጥፍ ከሆነ ለሌላ ጥቃቅን ችግር አድራሽ አካሎች መንገድ መክፈት አይሆንም ወይ ነው የኔ ጥያቄ። አሁን የባህር ነገር ጥቃቅን እስከ ከባድ ያለው ነገር አብይ አህመድን የሚመለከት ከሆነ ከስር ያሉ ተቃዋሚዎች እኮ አሉ፣ ከስርም ደግሞ አሉ እኮ የሱ ወዳጅም ሆኖ ጥፍ እያሉ ብዙ ታሪክ በብሔር ውስጥ በእምነት ውስጥ እየገቡ የሚሰሩ አካላት እነሱን ለመቆጣጠር አይከብድም ወይ? ሁሉም ነገር መንግስት ላይ ባይጠቀም፣ ሁሉም ነገር ከመንግስት ጋር ባይያያዝ፣ እስኪ አይናችን ገለጥ አድርገን ዞር ዞር እንበል። ትክክል እንደዛ ቢሆን የተሻለ ነው። እና አንዳንድ ርዕሶች ደግሞ ፖለቲካ ይሆናሉ ሳይታሰቡ። አይ ነው ህዝቡ በጣም ሆድ ብሶታል ይገባኛል፣ ግን በቃ ርዕስ ቢጠበቅ ደስ ይለኛል። ይሄ ለማለት ነው። ሰው ስሜቱን ይዞ ነው የመጣው። እውነት ብሩህ የሆነ አስተሳሰብ በእርግጥ እኔ እውነት ለመናገር በጣም ብዙ ነገር ፖለቲካ ውስጥ ካሉ ሰዎች ጋር ለተወሰነ ጊዜ ቆይቻለሁኝ። በጣም ብዙ ሸፍጦችን እሰማለሁ ቁጭ ብዬ። ስለ ፖለቲካ አላውቅም፣
ግን ብዙ ሸፍጦችን እሰራ ነበር። አሁን እነሱ እውነት እንዳንድ ኢትዮጵያዊ እንዳንድ አወያይ ለመጀመሪያ ጊዜ እንደዚህ አይነት ትሁት አንደበት ያላት ሴትን እንደማየት ደስ የሚል ነገር የለም። በእውነት ደስ ይላል አስተሳሰብሽ። ብዙ ጊዜ እኛ ኢትዮጵያን ማናስበውን ሐሳብ ነው ያመጣሽ። ግን የት ሀገር ነው የምትኖሪው? ይቅርታ ግን እንደው መጠየቅ የት ሀገር ነው የምትኖሪው? አይ የቀለልኩ ነገር ይገኝባል ላይ ነው አንስታት የት ነው የምትኖሪው? ካናዳ ነው የምኖረው። ዋው 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 በጣም ደስ ይላል። ለዛ ነው እውቀትሽ ጨመር ያለው። አንዳንዴ እኮ እዚህ ወጣ ያሉ ሀገር ስትኖሪ ወጣ ያለው ሰውም ስታገኝ ሐሳብሽ እንትን ይላል እና በብዛት እህቶቻችን አረብ ሀገርም ስለሚገኙ ነው የጎሳ ነገር የምን ነገር የሚታያቸውና እንዲህ አይነት ንጡቅ ሐሳብ ይዘሽ በመምጣትሽ መልካም ነው። ግን ይሄ አስተሳሰብሽ ምን መሰለሽ የኔ ቆንጆ፣ እኔ እዚህ ወጥቼ ሳወራ ሰዎችን አዳምጬ ነው በውስጥ አንዳንዴ ሰውን አለማዳመጥ ሰውን አለመስማት ባዶ ያረግሻል። ሰው ማለት ራሱን የቻለ መጽሐፍ ነው። ሰውን ስታዳምጪው ነው፣ ከብዙ ሰው ጋር ስትገናኝ ስታወሪ ነው ሐሳቡን እጭቅ አርገሽ ይዘሽ መተሽ እዚህ ጋር ያወራ ከሰዎች ጋር አውርተሽ ነው ያመጣሽው። በዚህ ጉዳይ በዚህ የሆነ የሚከፍትልሽ ነገር አለ። በደንብ ታወሪያለሽ፣ በደንብ ትወያያለሽ ከሰዎች ጋር። በስተጀርባ የተወያየሽው ነገር አለ። አሁን ያንቺ አስተሳሰብ ልክ ነው እና ይሆናል አይደል እንዴ? ይቅርታ ግን እኔ ሐሳብሽ ስለተመቸኝ አነጋገርሽ ጥሩና መልካም ስለሆነ እኔ አንቺ ላይቭ ከመግባቴ በፊት አንቺ ጋር ባወራ ያለውን ነገር ብንወያይ እንደገና ወደ ሚዲያ ቢመጣ አስቢ ሐሳቤ ሰፋ ይሆናል። ሐሳቤን ብዙ ተቀባይነት አገኘዋለሁ። ምክንያቱም አንቺን የሚመስሉ በሚሊዮን የሚቆጠሩ ኢትዮጵያውያን አሉ ያንቺን ሐሳብ የሚደግፉ። አይሽ ይሄ ሐሳብን መግዛት ነው። አሁን ቁጥርሽን ብትልኪልኝ እንደዚህ ልገባ ስል ሐሳብሽን እንዲ ተፈጥሮ እንዲ ብሎ ይሄ መልካም ንግግርሽን ብሰማው እኔ እዚህ ገብቼ አወራዋለሁ አላወራው ነው። አይሽ ይሄ ነው እና አንዳንዴ እንደዚህ ንቃተ ህሊናቸው ሰፋ ያለ ሰዎችን ሳገኝ ዘልዬ ቁጥራቸውን እጠይቃለሁ። ይዘላል ማታዝገኝ ስራ ላይ ሙርት ይዘላል ጌታ ኖ ናምሮት ጌታ ይቀልልኳል። እንደዚህ አይነት መልካም ሰዎች ለመናገር ድብን እግዚአብሔርን በገባህበት ሁሉ ከስራለሁ። በቃ አዳምጣለሁ። ቀልድ ሲሆን ቀልድ ነው፣ ቁም ነገር ሲሆን ቁም ነገር ነው። በቃ አር ነው ብቻ ምንም ይሆን የፖለቲካ አመለካከት እኔ ፖለቲከኛም አይደለሁም። በእርግጥ የመጀመሪያ በፖለቲካ ምክንያት ነው ከሀገር የወጣው ገና በዛነቴ። ግን እኔ የምንም ደጋፊም ነቃፊም አይደለሁም። ኖርማሊ ግን በምንም ዙሪያ ላይ ስታወራ በጣም ነው ማደንቀቅ። አመሰግናለሁ ስላስገባኸኝ እንጂ እንደው እንደ ሐሳብም እንዲሆን እንዲሁ አንዳንዴ ብዙ ሰውም ስለሚገባ አንቺ ብትመጪም ከዛ ሁሉ ሰው ለይቼ አንቺን ለማስገባት ምናምን ትንሽ ሊያቅተኝ ይችላል። ገባሽ? ስሜታዊ ሆኜም ስለማወራና ከመግባቴ በፊት ልገባ ነው ነይ ግቢ እንዴ መልካም አስተሳሰብሽ እና እኮ አይደለም አንተ ቤትህን ስትከፍት እኮ ሰው ቤት ሄደህ ስትገባ እኔ ስልኬ ላይ አለ ያኔ ቆንጆ እና እንደው ሐሳብ ለመለዋወጥ ያክል ፎሎዌን መልሽልኝ፣ ቁጥርሽን በውስጥ ላኪ። እሺ ቁጥርሽን ላኪ እና ቁጥርሽንም ላኪ። እግዚአብሔር ይባርክሽ እህቴ፣ እግዚአብሔር ይባርክሽ። እንዲህ መልካም አስተሳሰብ ያለው እህቶቻችንን እንዲህ ተቀራርበን ስናወራ እኛ እኮ መራራቃችን እኮ ነው ናምሩቲ። ወጣቱ እኮ ጀርባ ለጀርባ እኮ ነው ያለው። አሁን የአንዱን ሐሳብ አንዱ አለማዳመጥ እኮ ነው እዚህ ደረጃ ላይ አለመገናኘት፣ አለማውራት፣ ግልጽ ነው አለመነጋገር ነው እዚህ ሀገራችን እዚህ ውጥንቅጥ ውስጥ የገባችው ናምሩቲ። ለማንኛውም ስላወኩሽ ደስ ብሎኛል። ከቻልሽ ቁጥርሽን ላኪልኝ። ምንም አይደለም። እናንተ ጋር ሰዓት እንደሆነ እኔ ደህና ነዋል። እናንተ እንግዲህ ደህና እኛ ጋር ምሽት ነው፣ ደህና እናመሻለን። አንቺ ጋር ቀን ከሆነ መልካም ቀን ይሆንልሽ። እሺ ቆንጆ። እንዲህ አይነት አንዳንድ እህቶቻችን ከቁንጅናቸው በስተጀርባ ያላቸው ንጡቅ አስተሳሰብ፣ ብርሃን የሆነ አስተሳሰብ። ሴት ልጅ በዚህ አጋጣሚ ንጉስንም ታንበረክካለች፣ ሀገርንም ትቀይራለች። እና ብዙ ጊዜ እህቶቻችን ከውበታችሁ በስተጀርባ ያለውን ጭንቅላት እስቲ እንድንጠቀምበት እጅጉ እንካ ቁጥር ይሄ ነው ደውልልን፣ ተደዋውለን ደግሞ እንዲህ ቢፈጠር እንዲህ ብናረግ ለሀገራችን መልካም። ሴት ልጅ ነች እኮ የሁሉም ነገር ቀያሪ።
ሴት ልጅ እኮ ነች ቤት አስተዳዳሪ ሴት ልጅ እንዲሁ እንግባባ ፍቅር አተናል ለማንኛውም የዛሬ ፕሮግራማችን እዚህ ጋር ይጠናቀቃል የፕሮግራማችን መርህ የነበረው ትላልቅ ባለስልጣናቶች ወንበር ያገናኛቸዋል በወንበር ጸብ ወጣቱን የማይተዋወቀውን ወጣት ያፋጁታል ጃፒን ማን እንዳስገባው አይቼ ሞዴሬተሩን አነሳለሁ እና ምን አባለ እሺ ምንድነው ቡላላ ይቻልና ይነቅላል ማስታወቂያ ሳልሰራ ቀጥል ጃፒ ምን ፈልገ ነው አቤቱታ የምታቀርቡ ለምን አቤቱታ ካስገባችሁ ሞዴሬተር አነሳለሁ ምናምን ማስታወቂያ እየሰራው ድንገት ስትገባብኝ ነው ትልቅ ማስታወቂያ ከብልጽግና የተሰጠኝ ማስታወቂያ እኮ የኢትዮጵያና የቻይና ባንዲራ አንድ ላይ ሲቀመጥ እንዴት ደስ እንደሚላት ናውጣ እናቴን ቡላላ አነሳባለሁ ስርዓት ያዝ እና ምዕመናን የዛሬ ፕሮግራማችን የቻይና ባንዲራ ይላል እንዴ እካክ ከመቼው ዲኒ ቻይና ባንዲራ እንደዛ የሚሆን ሲጀምር እኮ ቻይና ከኢትዮጵያ የተሻለች ሀገር መሆኗን ታውቃለህ ስሜታው ያረገኝ በእና ልናገር ልቶ አይ ደክሞኛል ረጅም ሰዓት አይቆየው በጣም ቆየው ለማንኛውም ምዕመናን በተመሳሳይ ሰዓት እንመጣለን ቸርን ሰንበት ኢትዮጵያ ለዘላለም ትኖራለች እኛ ኢትዮጵያውያንን እንደማመጣለን ሀገራችንን ካለችበት ምጥ ለማውጣት ሁላችንም እጅ ለእጅ እንያያዛለን ሀገራችን ዛሬም ነገም ታፍራና ተከብራ ትኖራለች ውስጣዊ ችግራችን ማናቃችሁ ባለስልጣን የምትተዋወቁ ባለስልጣን እባካችሁ ለወጣቱ ለህፃናቱ ለአዛውንቱ ስትሉ ጦርነትን አቁሙ ሰላም ለኩሉ ህዝብ ኢትዮጵያ